ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ያዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደስ የምትመላለስ ተገለጠለኛ ሥጋን ተዋህደ አጽንቶናልና የመስቀሉ ፍቅር የሰይጣንን ሥራ ሊያፈርስ ተገለጠ የእባቡን ራስ የቀጠቀጠ ከሳሹን አሳቹን ዲያብሎስን ሊሽር በአዳም ልጆች ስም ተገልጿል በክብር መዓዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደስ የምትመላለስ ገለጥልኛ ሥጋን ተዋህደ አጽንቶናልና የመስቀሉ ፍቅር ሕይወት ይበዛዝን ኃጢአትን ሊቆርጣት የጠፋውን ሊያድን ተገልጿል በእውነት ለድሆች ወንጌልን ለታሰሩ አርነት ለተራቡ እንጀራ ለዕውሮች ማየት መዓዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደስ የምትመላለስ ተገለጠለኛ ሥጋን ተዋህደ አጽንቶናልና የመስቀሉ ፍቅር የዘላለም ብርሃን ሊሰጠን ተገልጧል ለዚህ ጨለማ ዓለም ብርሃንን ገልጧል ሉዓላዊ እረኛ ሩሩ ጌታ ነው ለድውያን ሁሉ ፈውስን አደላቸው መዓዛ ቅዱሳን ኢየሱስ ክርስቶስ በሰማይ መቅደስ የምትመላለስ መገለጥለኛ ሥጋን ተዋህደ አጽንቶናልና የመስቀሉ ፍቅር ሰላም ለኪን እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪን እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ
የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ በዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪን እያለ ሐርና ዕንቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ሚስጥር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታን ተሞልታ ነገሩን መርምራ የመልአኩ ብስራት ሰማች በቤቴል። ሰላም ለኪን እያለ ሐርና ዕንቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ካንቺ የሚወለደው ኑር ነው ክብር የተመሰገነ በሰማይ በምድር ሚስጥሩ ኃያል ነው ይርቃል ይሰፋል አንቺ በቀር ይህን ማን ይሸከመዋል? ሰላም ለኪን እያለ ሐርና ዕንቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ። እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቀው ዘፍሬው ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቀው ዘፍሬው ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቀው ዘፍሬው ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቀው ዝማሬያችንን እግዚአብሔር ይቀበልልን። ቢንዬ ይቆየን። ዝማሬ መላእክት ያሰማልን። ሙልዬ በእውነት ዝማሬ መላእክት ያሰማልን። እሺ ሐሳብ ካሎት አባታችን ይጭሩን በአባታችን ጉዳይ። እርሶ ደግሞ የቅርብ ኖት። እኔ እንግዲህ መምህራችን የኔታ ወልደ ጊዮርጊስ ጸጋው እጅግ በጣም የትህትና ባለቤት ናቸውና ልጆቻቸው በሙሉ ትሑታን ናቸው። አባ አራታይን አባ ገብረ ማርያምን አውቃቸዋለሁ በቅርበትና እጅግ በጣም ትሑት አባት ናቸው። በነገራችን ላይ ሁሉም ሰው እሳቸውን ቢመስል ደስ ይለኛል። አገልጋዩ በሙሉ ማለት አሁን ሰው ሲሳሳት ወዲያው አዎ ተሳስቻለሁ ሌሎች ሰው ሌላ ሰው እንዳይጠፋ ይሄ ትክክል አይደለም። ሰው ሁልጊዜ ሙሉ ስላልሆነ እዚህ ላይ ስህተት አለብኝ ብለው በፍጥነት መምጣታቸው እኔ ሐሳብ አልሰጠውም። በነገራችን ላይ የእውቀት ማነስ ጉዳይ እንዳልሆነ ስላወቅኩኝ ሐሳብ አልሰጠውም በሳቸው ዙሪያ። ምነው ዝም አልክ አንድ ጉባኤ ሰው ስለሆናችሁ ምናምን የሚሉኝ ጓደኞች ሁሉ ነበሩ። አይ ዶክተር ሚዩት አድርጉ ዶክተር ደመላሽ እና ስለዚህ አባ አራታይን አባ ገብረ ማርያም እጅግ በጣም ጸባይ ሸጋ ናቸው። በምንኩስና ህይወታቸውም ደግሞ ምንም እንከን የማይወጣላቸው ትክክለኛ የምንኩስና ህይወት አራማጅ ናቸው።
ስለዚህ በጣም ጥሩ ነው ያደረጉት። ጥያቄውን ባያነሱት ኑሮ ይህንን ስብከት ባይሰብኩት ኑሮ የምናውቀው ጥቂት ሰዎች ብቻ ሆነን እንቀር ነበር። አሁን ግን በጣም ብዙ ሰው ተምሮበታል ማለት ነው። አይ ተሳስቼ ነው በማለታቸው አዎ የሥላሴ ጾታ፣ የመላእክት ጾታ፣ የነፍስ ጾታ ለካ የለም ብሎ ሁሉም ሰው እንዳውቅ ሆኗል። አንዳንድ ነገሮች እንደው ሲነሱ ለብዙ ሰዎች መድኃኒትና ብዙ ሰዎች እንዳውቁ መሆኑንም መገንዘብ ያስፈልጋልና በጣም ትልቅ ስራ ነው የሰሩት አባታችን። ረጅም ዕድሜ ሙሉ ጤና ይስጣቸው እላለሁ። በተጨማሪ ደግሞ እንግዲህ ያው አባታችን የኔታ ወልደ ጊዮርጊስ ጸጋውንም እሳቸውንም ወደ ጵጵስና ያምጣቸው እግዚአብሔር ለቤተ ክርስቲያን ሊጠቅሙ ስለሚችሉ ብዬ ነው። አሜን አሜን። ጽርሐ ጽድቅ ሀሳብ ካሎት የጤና ይስጥልን። እንደምን አመሻችሁ። መጋቤ ሥርዓት ይፍቱኝ ይባርኩኝ፣ አቃቤ ሥርዓት። እንግዲህ ሁሉም ነገር ለበጎ ነው የሚባለው ይሄ ነው። አባታችን አራታይ ነው አባ ገብረ ማርያም ጥቂት ደቂቃ ለተፈጠረች ትንሽ ስህተት ለብዙሃን መማሪያና ለብዙሃን ትልቅ ትምህርት የሚሆን ትሕትናን ያየነው ዛሬ። ምንድነው ጥቂት እውቀት ይዘው ተራራ የሚያክል የትዕቢት ድንጋይ እየተሸከማቸው አዋቂ ነን የሚመስላቸው ብዙ ሰዎች አሉ። እንደ ውቅያኖስ ባህር ተዝቆ ከሚያልቅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላሳቸው ትንሽ እውቀት የቀመሱ ሰዎች ባገኙት የመድረክ አጋጣሚ ትንሽ ስህተት ሲሳሳቱ ተው ሲባሉ ሲገሰጹ ከመመለስ ይልቅ ያሳደገቻቸውን ቤተክርስቲያንን ሳይቀር ጥለው ሻሻቸውን ጠምጥመው በተለያየ ጎራ ተሰማርተው ብዙ ስህተት ትምህርትን የሚያስተምሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የነበሩ ብዙዎች አሉ። እነዚህ አባት ግን በዚህም የሚጠረጠሩ አባት አይደሉም፣ የሚከበሩ አባት ናቸው። ብዙ ሊቃውንትንና ጳጳሳትን ሳይቀር ያፈሩ ትልቅ አባት ናቸው። ግን ለምክንያት ነው፣ ለሌላው ትሕትና ይሰጡ ዘንድ ያስተምሩ ዘንድ ለእኛም ብዙ ትምህርት ይሰጡ ዘንድ ነው ይቺ ነገር ይቺ ስህተት የተፈጠረችው እና አባታችን በጣም እናከብራቸዋለን፣ እንወዳቸዋለን። አንተም ደግሞ እኒህ አባት በምክንያት መጠው ለኛ ላላወቅናቸው ወይም ላላወቋቸው ሰዎች የበለጠ እንዲታወቁ የበለጠ ክብር እንዲያገኙ ላደረግ መድረኩን ላመቻቸው ወንድማችን እግዚአብሔር ክብሩን ያድልህ። እናመሰግናለን ወንድማችን። ከዚህ በላይ ምንም ማለት አልፈልግም። መጀመሪያም ቢሆን ይሄ ነገር ሲፈጠር እንኳን እኔ ምንም እውቀት የሌለኝ ብዙዎቹ መናገር ከብዷቸዋል። ለምን? አባታችን በእውቀታቸው ምንም ተወዳዳሪ የሌላቸው ትልቅ አባት ናቸው። በሁሉ ሙሉ የሆኑ አባት ናቸው። ግን ሰው ናቸው። ምን አይነት ነገር አለ መሰለህ፣ አሁን እኛ ካለንበት አካባቢ እንዲያው በሁሉ ነገር የተሳካላቸው መልካም አባት ስጡን ብለን ወደ ጠቅላይ ቤተ ክህነት በሆነ ጊዜ አመለከትን። አሁን አይደለም በፊት ነው። በሁሉ ሙሉ የሆነ እግዚአብሔር እንጂ የሰው ሙሉ የለውም። እኛ ያገኘነውን እንሰጣቸዋለን፣ እናንተው ተጋፈጡ የተባልንበት ነገር አለ እና ከሰው ስህተት አይጠፋም። ሰው ናቸውና ትንሽ ስህተት ተፈጠረ። ያ ስህተት ግን ለበጎ ሆኖ ለብዙ ሰዎች የትሕትና መማሪያ ሆኗል። ቅድም እንዳልኩት ነው። ጥቂት እውቀት ይዘው ተራራ የሚያክል የትዕቢት ድንጋይ እየተሸከማቸው በጣም ብዙዎችም እናውቃቸው አሉ። በቤተ ክርስቲያንም ሆነው ወጣውም እያተራመሱ ያለና ለእነሱም ልብ ካላቸው ትምህርት የሚሰጥ ነገር ነው ያየነው ሰሞኑን። በተረፈ በጣም እናመሰግናለን ወንድማችን። እግዚአብሔር ያቆይህ ያቆይልን። መመኪያችን ክብራችን እና ወንድማችን እንወድሃለን በጣም። እግዚአብሔር ይስጥልን። መልካም ቆይታ ያድርግልን። ኧረ ወንድማችን ምንም ምን አንድ ተራ ሰው ነኝ። በዚህ አጋጣሚ አንተንም ከልብ ነው የማመሰግነው። ምክንያቱም ቀኑን ሙሉ ትላንትም እንደዚህም ስልክ ስንለፋ ነበረ እና ለፍተም ስልካቸውን ያባታችን ያገኘልኝ አንተ ነህ እና እግዚአብሔር ያክብርልኝ እና ከልብ እናመሰግናለን። ነገ በተለያየ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያዎች አባታችን ይናገራሉ እና ተከታተሏቸው። በተወሰኑ የቤተክርስቲያን ሚዲያዎች ይናገራሉ፣ ኢንክሉድ ኢኦቲሲ ጭምር። ነገሮችን ለማስተካከል እንቀጥላለን እንደሙም ይሆናል እና እዛ ድረስ አርአያነት። አሁን ለምሳሌ አንድ ነገር ልንገራችሁ።
ሶስት አባቶች 3 ሊቃነ ጳጳሳት ወጥተው የተናገሩትን ትምህርት በኢኦቲሲ ያስተካክሉ ይናገሩ ተብሏል። አልተናገሩም፣ ግን በተለያየ ነገር ያንን ሀሳብ አርመዋል። እና የቤተክርስቲያን ሚዲያ በግልጽ ይታወቃል። ኢኦቲሲ ነው አንዱ። ከዛ ማህበረ ቅዱሳን የቤተክርስቲያን ሚዲያዎች ይታወቃሉ። ስለዚህ እንደዚህ አይነት ነገሮች ለታሪክ መቀመጥ ስላለባቸው አንድ አባት እኮ በዚህ ጊዜ እንዲህ ብለው ነበረ፣ ከዛ በኋላ እንዲህ ብለው ይቅርታ ጠየቁ። ስለዚህ ደግሞ ነገሩ በብዛት ስለሚሰፋ በተለያየ መተግበሪያ አባታችን ይህን ነገር ያደርጋሉ። ነገ በተለያየ ሚዲያም ብትሰሟቸው ሌላ ነገር አታደርጉ። እንዳልኳችሁ ነው። እዚህ ጋር ከምንሰራው በላይ ውጭ እዚህ መሬት ላይ እንዲህ ፊት ለፊት ከምንሰራው በላይ በውስጥ ብዙ ነገር ነው ለመስራት የምናስበው እና ይሄንን በቅንነት እንድትረዱ ይሁን። አቢሲኒያ ደስ ብሎታል። አቤት ቢኒዬ፣ ደህና ነህ? እንዴት ደስ አይለኝ። ሰላም ይባርኩኝ ፍቱኝ ቀሲስ ብያለሁ። ቢኒዬ እንዴት ደስ አይለኝ። በእናትህ በጣም ነው ደስ ያለኝ ማለት ነው። በጣም ሁላችን ግን በጣም ብዙ ነገር ተምረንበታል ቢኒዬ። እውነት ከምንም በላይ ለሰው ልጅ ትህትና ነው የሚያስፈልገው። ትህትናን አስተማሩን። ከምንም በላይ ዝቅ ማለትን፣ ከዛ ከሁሉም በላይ ማለት ነው ከስተቱ በላይ ትህትናን አስተማሩን። ትህትና ከምን ሲቀጥል ደግሞ በተነሳው ትምህርት በጣም ያስተዋለ ሰው ካለ የአባቶች ትምህርት ትርጓሜያችን እውነት የተሰናሰለበት በጣም ያወቅንበት አካል ምንድነው ብሎ እንኳን ያልተረዳ ሰው በጣም ያወቀበት መልክ ምንድነው ገጽ ምንድነው የሚለውን እኔ እውነት የተረዳ ሰው የተማረ ሰው ካለ በጣም ይማርበታል። በጣም ብዙ ሊቃውንት ሲያብራሩት ሲተነትኑት ነበረና እውነት እድሉ እግዚአብሔር ይመስገን። አንዳንዴ መነሳቱ የአባታችን ደግሞ ይቅርታ ማለታቸው ኧረ በስመ አብ በቃ ቤተክርስቲያናችን ነች ታላቅ ቤተክርስቲያን ነች እንጂ ማትሳሳተው ሰዎች እንደሚሳሳቱ ሰው ቢሳሳት ደግሞ እንደሚመለስ የትኛውም ሊቅ ለቤተክርስቲያን ዝቅ እንደሚል ለትምህርቷ እንደሚገዛ ያየነበት እውነት ድንቅ የሆነ ነገር ነውና እኔ በጣም ነው ደስ ያለኝ ማርያምን በጣም ከምል በላይ ቢኒ። እስኪ አሁን አንድ ሰውን ላቀርብላችሁና እኚህ ሰው እኔ እንዳልኳችሁ ስለማላውቀው ሰው ምንም ነገር አላወራም። ትንሽ ጎግል ክፈተውና ፎቶቸውን ቪዲዮቸውን እንይ። ከዛ የሚናገሩትን የአባታችንን እንግዲህ ትምህርቱ ሊኮንኑን የመጡት ማለት ነው እና እንደዚህ አድርጋቸው። እኚህ ሰው በነገራችን ላይ ኡጋንዳ ነበሩ። ኡጋንዳ ሾልከው ገብተው ቤተክርስቲያን እንትን ሊቀበሉ ሲሉ አገልጋይ ነኝ ብለው ፌክ ሰነድ ይዘው መጥተው ያው በጊዜው አንድ ጠንካራ የቤተክርስቲያን መምህር ነበሩ፣ አባት ነበሩ፣ አስተዳዳሪው ነቁባቸውና ያው ተራግመው ሰነዳቸው ፌክ ስለነበረ ወደ ሳውዝ አፍሪካ ያው ይኬዳል በዚህ ጋር ታውቃላችሁና ወደ ሳውዝ አፍሪካ ሄዱ። አሁን ከሳውዝ አፍሪካ ካናዳ ነው ያሉት ማለት ነው። እና አሁን እንግዲህ አባታችንን ትምህርት ሊተቹ ነው እና ሊተቹና ሊናገሩ ነው ማለት ነው። እሺ እናስገባለን። እሺ እና ይኸውላችሁ እኔ ሁሌ የምናገረው ነው፣ ስሙ፣ አይዟችሁ። አሁን እንግዲህ እኚህ ሰውዬ ጨዋ እንደሆኑ እናውቃለን። እንግዲህ ጨዋ አሁን ለምሳሌ እኔ ኦርቶዶክሳዊነትን ገና ልጅ ነኝ፣ ጨዋ ነኝ። ታውቃለህ፣ ይታወቃል እኮ አይደለ? እስኪ እኚህ ሰው አንደበትም ትሰማላችሁ። በዚህ አጋጣሚ ተዋህዶን ከታች እያየው ነበረ። አባታችን እንዴት ናቸው ዶክተር? ተሽሏቸዋል ብላይ ነበረ። ገብተዋል። ደህና ናቸው? አዎ፣ ከሆስፒታል ወጥተው ቤት ገብተዋል። እሺ እስኪ እንስማቸው እኚህ ሰው። አካላዊ ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። አንድ አባት በኦርቶዶክስ ቤተክርስቲያን መድረክ ላይ ሆነው ስላሴ ጾታ አላቸው፣ መላእክት ናቸው ጾታ የሌላቸው እና ስላሴ ጾታ የላቸውም ብሎ ማስተማር የቤተክርስቲያን ትምህርት አይደለም፣ የምንፍቅና ትምህርት ነው። በዚህ ጉዳይ አንገቴን እሰጣለሁ።
እና እናንተም ሊቃውንት አዳምጡ፣ እናንተ መኖራችሁ መልካም ነው ብለው ከሊቃውንቱ መካከል ስም እያነሱ ማስረጃ እንዲሆኗቸው ሲያስተምሩ ተደምጠዋል። ስለዚህ እኔ ደግሞ ሥላሴ ጾታ የለውም ወይም የላቸውም ብዬ እሞግታለሁ ማለት ነው። ስለዚህ ወደዚህ ወደ እኔ ሀሳብ ከማለፋችን በፊት እስቲ እሳቸው የተናገሩትን በአግባብ እንስማና ከዛ በኋላ ወደ እኔ መልእክት እንመለሳለን። ተባረኩ፣ ተከታተሉ። በሥላሴ አምሳል የተፈጠር አንድ ነገር ትዝ አለኝ። ግን ክቡር ሊቀ ሥልጣናቱም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። ይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ አካለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ በታሪክ ፖዝ አድርግልኝ። አሁን ሁላችሁም እንድትረዱ የሚያስፈልገው በደንብ እንድትነቁ ማለት ነው። አሁን እኚህ ሰውዬ የኦርቶዶክስን ልብስ አያወልቁም፣ መሸቀያ ነው። እና አሁን እንግዲህ ያው አባታችን ይቅርታ ጠይቀዋል፣ ያለውን ነገር ክሊር አድርገዋል፣ ተሳስቻለሁ ብለዋል። ቤተክርስቲያን እንዲህ አትልም። አሁን ሊታች የመጣውን ደግሞ የሥላሴ ሊቅ የትዝታው አባት ሲንስማው ማለት ነው። እና ስሙ በደምብ ሊታች ነው። አሁን የእሳቸውን ትምህርት ሊታች ነው። እንግዲህ እኛም ልታበል የአንተም ናቸው እንዴ? እኛ እንግዲህ አባታችንን ነገር ልክ አይደሉም ብለን ተናግረናል። አሁን ይህ ሰውዬ ግን ምን እያለ ነው የሚለውን በደንብ ስሙ ማለት ነው። በደንብ ስሙ እና ስሙ። በእውነት ነገራችሁ ስትለቁ በቃ እንዲህ ነው የምትሆኑት። በደንብ ስሙ። ቆይ መምህር ዮሐንስ አሉ? ምናልባት ከሌሉ እሺ፣ ወጥተውብኝ ነበር። እሺ ዶክተር በደንብ ስሙ። ማን ሁላችሁም፣ ገብረ ሁላችሁም ቀጥሉ። ስናይ የተለያዩ ደግሞ እርሊ ቸርች ፋዘርስም በዚህ ጉዳይ ተናግረዋል እና ከመጽሐፍ ቅዱሳችን ባሻገር ከቴዎሎጂያን ባሻገር ማለት ነው እና ያለውን ስምምነት ያለውን እውነት መናገር እፈልጋለሁ። እግዚአብሔር አካላዊ ስጋ ባዮሎጂካዊ ጾታ ወይም ሰዋሰዋዊ ጾታ ወይም ጀንደር የላቸውም። የላቸውም። አካላዊ ስጋ ማለት እግዚአብሔር አካላዊ ስጋ ባዮሎጂካዊ ጾታ ወይም ሰዋሰዋዊ ጾታ ማለት በእንግሊዝኛው ጀንደር ይባላል የላቸውም። ለምን ብላችሁ ብትሉ መጽሐፍ ቅዱስ እግዚአብሔርን ለመግለጽ የወንድ ስሞችን አብ፣ ወልድ እና የተለያዩ የወላጅነት ምሳሌዎችን ወንድ አምሳያንም ሆነ ሴት አምሳያን ተጠቅሟል። አምሳያን ነው የተጠቀመው ማለት ነው። ስሞችን ነው የተጠቀመው፣ ምሳሌዎችን ነው የተጠቀመው እንጂ ጀንደር አላቸው ለማለት ወይም ጾታዊ ባህሪ አላቸው ለማለት የተጠቀመው እንዳልሆነ ነው የምንመለከተው። ለምሳሌ በኢሳይያስ 63:16 ላይ እንዲህ የሚል ቃል እናገኛለን። ቶሎ ብለን መጽሐፍ ቅዱሳችን እናውጣ። ኢሳይያስ 63 ክብር ለእግዚአብሔር ይሁን። ኢሳይያስ 63 ኢሳይያስ 63 ቁጥር 16 ላይ ሄደን ስንመለከት አብርሃም ባያውቀን እስራኤል ባይገነዘበን አንተ አባታችን ነህ፣
አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው ብሎ ይናገራል። ስለዚህ የወንድ ጾታ አመላካች ተውላጠ ስምን እንግዲህ እዚህ ጋር ተጠቅሟል። ይህን ስለተጠቀመ እግዚአብሔር ጀንደር አለው ወይም ደግሞ ጾታ አለው ብለን ልንል አንችልም። እግዚአብሔር አምላክ የተመሰገነ ይሁን። አምሳያን ወይም ምሳሌን ነው የተጠቀመው ማለት ነው። እግዚአብሔር የተባረከ ይሁን ለዘላለም። ማቴዎስ 6:9ም ደግሞ ሄደን ስናይ እግዚአብሔር ስሙ ለዘላለም ይባረክ። ማቴዎስ 6:9 ሄደን ስንመለከት ምን የሚል ቃል አለ? እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ እንግዲህ መጽሐፍ ይነግረናል ማለት ነው። ስለዚህ አምሳያን የወንድን ወይም የሴትን አምሳያ ወይም ምሳሌን ነው የተጠቀመው እንጂ ጾታን የሚመለከት አይደለም ማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስንም በተመለከተ ከሥላሴ አካል አንዱ አካል እንደሆነ ተገልጧል። ስለዚህ የአብ ልጅ ወልድ ብሎ ይጠራዋል ኢየሱስን። ዮሐንስ ወንጌል 3:16 ላይ በወስዳችሁ የአብ ልጅ ወልድ ይለዋል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ ይላል። ስለዚህ አንድያ ልጁን ማለት የአብ ልጅ ወልድ እንደሆነ ጠቁሟል ማለት ነው። እግዚአብሔር መንፈስ ቅዱስንም ደግሞ በተመለከተ ከተወሰነ ጾታ በላይ በሆነ መልኩ ብዙ ጊዜ በነፋስ እንቅስቃሴ፣ በትንፋሽ ወይም በእሳት ምሳሌዎች ይገለጻል። ዮሐንስ 4:24 ላይ ሄደን ስናይ ዮሐንስ 4:24 ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ስለዚህ መንፈስ ማለት የማይጨበጥ የማይዳሰስ ማለት ነው። ስለዚህ መንፈስ ለሚለው ነገር ጾታ ልናበጅለት እንደማንችል ይሄ እንግዲህ ያሳያል ማለት ነው። ይሄ ትልቅ ማስረጃ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዮሐንስ 3:8 ላይ ሄደን ስናይ 3:8 ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ስለዚህ በነፋስ መስሎታል ማለት ነው። ስለዚህ ነፋስን አሁን ጾታዊ ነው ልንልና ወይ የወንድ ጾታ ወይ የሴት ጾታ ልንሰጠው አንችልም። እና እኛ አባት እንዴት ይህን እንዳላገናዘቡ ላውቅ አልችልም ማለት ነው። እና መጽሐፍ ቅዱስን በአግባቡ ስነ አፈታቱን አውዱን ጠብቀው ስነ አፈታቱን ተረድተው ሊፈቱት ይገባል ማለት ነው። የእንግሊዘኛ መጽሐፍ ቅዱሶች ብዙ ጊዜ እሱ ብለዋል፣ ሂ ብለውታል። እሱ በመጣ ጊዜ የሚለውን ተውላጠ ስም ግስ ተጠቅመዋል። ቢጠቀሙም ታዲያ ዮሐንስ ወንጌል 16:3 ላይ ነው ያለው ይሄ ሐሳብ። 16:13 ዮሐንስ ወንጌል 16:13 ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። እሱ ብሎ ተጠቅመዋል። አካላዊ ነው፣ ነገር ግን ጾታዊነትን አያሳይም። ይሄም እና የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግረንም እያለ ይናገራል ማለት ነው። እንደገና አጽናኝ እንደሆነ ይናገራል። አጽናኝ ወይም ጠበቃ ከሚለው የግሪክ ወንድ ጾታ አመላካች ቃል የተወሰደ ነው። የመጀመሪያው የዕብራይስጥ ቃል ለመንፈስ ሩዋህ ሲሆን በሰዋስው ሴት ጾታ ሲሆን የግሪኩ ቃል ፕኑማ ደግሞ ግዑዝ ጾታ አልባ ማለት ነው። ግዑዝ ጾታ አልባ ማለት ነው። ስለዚህ ግሪኩንም እንግዲህ ሄዶ መመልከት ያስፈልጋል ማለት ነው። ሌላው ደግሞ የሴትነት ምሳሌዎች ለእግዚአብሔር መጽሐፍ ቅዱስ የእግዚአብሔርን ባህሪ ለመግለጽ የሴት ምሳሌዎችን ይጠቀማል። ለምሳሌ የወለደች እናት ዘዳግም 32:18 ጊዜ ስለሌለኝ ነው ለማንበብ አውጥቻ አነብላችሁ ነበር። የወለደች እናት ዘዳግም 32:18፣ ኢዮብ
ኢዮብ 38:29 ግልገሎቿን የምትንከባከብ ንስር እናት፣ ዘዳግም 32:11-12 እና የምታጽናና እናት ኢሳይያስ 66:13 ኢሳይያስ 49:15 በመጥቀስ እንዲያርጎ አስቀምጧል። በሴትነት ባህሪ ማለት ነው። ስለዚህ እግዚአብሔርም ሆነ ሥላሴ የሴትም ይሁን የወንድ ጾታ የላቸውም እና መጽሐፍ ቅዱሱ በሴትነት ምሳሌ አስቀምጧቸዋል፣ በወንድነት ምሳሌም አስቀምጧቸዋል በተለያየ መንገድ። ስለዚህ ጾታ አላቸው፣ ጸጉር አላቸው፣ እንደኛ እንዲህ አላቸው ብለን ልንናገር አፋችንን ሞልተን አንችልም ማለት ነው። የሰጧት ደህና ናችሁ? ደህና ናችሁ? አላስችል ብሎኝ ነው እግዚአብሔርም ሆነ ሥላሴ። አሬ መቼው እግዚአብሔርም ሆነ ሥላሴ እንግዲህ እኔ ያው ያስቀኛል ብዬ በግልጽ የምናገረው በመጀመሪያ ደረጃ የእሳቸውን ትምህርት ለመተቸት ነው ሰው የተነሱት። በስተመጨረሻ እኮ ጾታ እያሉም እኮ ሲናገሩ ነበር። ምንም እኮ አሁን እዚህ የምናሞካሸው ነገር የለም። አሁን እሳቸውን ለመኮነን ብለው እሱ ራሱ ተምታቶበት እንደፈለገ ነው እንግዲህ ይቅርታ ጠይቀዋል። እኛም ጋር መጥተው ያለውን ነገር ክሊር አድርገዋል ማለት ነው። መስገን የዋካ ሚዲያውን ሰምቻለሁ በደንብ ከአስከፈ ቁጭ ብዬ ስሰማ ነበር እና ደስ ብሎኛል። እግዚአብሔር ይመስገን። እኔ መድሉ ሲኖረኝ በደንብ እናገራለሁ። መምህር ይቀጥሉ፣ ይፍቱኝ አባቴ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ሁላችሁም እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። በጣም ደስ የሚል ሀሳብና እንትን ነው የሰማሁትና እኔም ቀደም ብዬ መግለጫውን ወይም ደግሞ የሰጡትን ሀሳብ አይቻለሁ። አሁን ደግሞ ከዚህ ቤት ከገባን ደግሞ ያው ሁለተኛ አይቻለሁና በጣም ትልቅ አባት። አንዳንዴ መቼም ሰው ለምን አጠፋ ሳይሆን አጥፍቶ ይቅርታ መጠየቅ በጣም ትልቅ ነገር ነውና አጥፍቻለሁ ብለው መምጣታቸው ወይም ደግሞ የሆነ እንደ አባትነት እንደ ትልቅነት ሳይይዛቸው ማለት የሰጡት ሀሳብ ለሁላችንም እንትን የሚል ነውና በጣም የሚያስደስት ነውና በእውነት እኛም ሁላችንም ይቅርታ እንዲያደርጉልን በዚሁ አጋጣሚ መናገር ነውና እና በጣም በጥቅሉ ደስ የሚል ነው። ትልቅ አባት ናቸው። እግዚአብሔር ያበርታልን፣ ይጠብቅልን እንላለን። በጣም ደስ ይላል። ብንያም በአንተ በኩልም ያሉት ፕሮግራሞች ደስ የሚሉ ናቸውና በጣም በርቱ፣ ጠንክሩ፣ ደስ ይላል። እሺ ከልብ እናመሰግናለን። ጠንቅቄ ስለማውቃቸው ማለት ነው። አሁን ይህ ሰውዬ ሚስጥረ ሥላሴን እኛ አባት ያስተማሩትን ትምህርት ዲፌንድ አላደረገ መልሰን መስማት እንችላለን ማለት ነው። ተወዛግቦ በነገራችን ላይ አሁን እየሰማው ነበርና በሱ ዙሪያ አስተያየት አልሰጠውምና ከዚህ ቀደም እንደውም ይህ ሰው መጀመሪያ ሳላውቀው የነ ሊቀ ሊቃውንት ስምዐ ኮነን ትምህርት ሲተች አየሁት። ሰውዬ ምንድን ነው ምናምን ብዬ እንደውም እኔ እንትን እላለሁ ጽሑፍ እጽፋለሁና በኋላ እየለመዱት ሰር ነካ ሰውዬው መናፍቅ ነው እና አንዳንዴ ያላወቁት ነገር መተቸት ዝም ብሎ መቼም ሰው ወይም ለመተቸት ማወቅ ያስፈልጋል አይደል? ወይም ደግሞ ነገሮችን መረዳት ያስፈልጋል እና እሳቸውን ተቸው ብሎ እሱ የሚናገረው ነገር አብ ወልድ መንፈስ ቅዱስ የሚለው የምሳሌ ስም ነው ደግሞ አምሳያ ነው እንጂ ምናምን እያለ ሲያወራ ሰምቻለሁና በጣም የተሳሳተ አገላለጽ ወይም ደግሞ ሐሳብ ነው። ትክክል ያልሆነ ነው ማለት ነው። አመሰግናለሁ። ቃልዎት ያሰማልን። ጠንቅቃችሁ ብትሰሙ በደንብ የሚያስቅ ነው። በነገራችን ላይ ያነሳቸው ጥቅሶች በነገራችን ላይ መጽሐፍ ቅዱስ ብቻ የሚባል እምነት ውስጥ ነው የገባው። እኛ አንድምታ አለን፣ ትርጓሜ አለን። መጽሐፍ ቅዱስ ብቻ አሁን ለምሳሌ ኢሳይያስ ጋር ሄደና በወንድ አንቀጽ ምናምን ብሎ ይናገራል። የሆነ ነገር ይላል። መጽሐፍ ቅዱስ ብቻ ብሎ ነው የሚናገረው። ከታች የሱ ኦዲየንስን አሰባችሁታል። ቤተክርስቲያን ግን ምን ትላለች? ረቂቅነቱን ትናገራለች። እውነት እንነጋገር። ከተቀጥሎ የሚያነሳቸውን ጥቅሶች ይዋቸው። ፍጹም ሊሞግት የማያስችል ሀሳብ ነው። እነዚህ ደግሞ እኔ
ከስር በደንብ ነው የምሰራባቸው ሁሉ ጊዜ ማለት ነው። እና ምናልባት መስማት ካለብንም እንደገና እንሰማዋለን ማለት ነው። ለገባው ሰው በጣም ያስቀዋል። እና ነው ጌትዬ ሀሳብ አለ ምናልባት ስላየው የመጀመሪያ ቪዲዮአቸውንም? አይ ጥሩ። እውነት ለመናገር እኔ አልጠበቅኩም በዚህ ልክ መጥተው ይቅርታ ይጠይቃሉ ብዬ አልጠበቅኩም። እና አንዳንድ ጊዜ እንግዲህ ይሄ ነው እንትን እውቀት ደግሞ ሲኖር ሰው በአንድም በሌላ መልኩ አንዳንድ ጊዜ እርግጠኛ ሆነ አንድ ነገር ላይ ትናገርና በሆነ ወቅት ላይ ደግሞ የበለጠ ደግሞ ስትታይ ስህተት መሆኑን ስታቅ ያንን ስህተት ነው ለካ ብሎ አምኖ መቀበል በጣም ትልቅነት ነው። እና እኔ በዛ በጣም አመስግኛቸዋለሁ እውነት ለመናገር ማለት ነው። ያውም ታላቅ አባት ናቸው። ሲዘረዘር ያልተማሩት ትምህርት የለም። ኤክስፔክትድ ነው። እንኳን እና አሪዮስ እኮ በቤተክርስቲያናችን ያው ቢኒውሌ እንደምንለው አሪዮስ በጣም ሊቅ የነበረ ሰው ነው። በጣም እንደውም ብፁዕ አቡነ ጎርጎርዮስ በመጽሐፋቸው ምን ይላሉ? ሲናገር እንኳን በግጥምና በዜማ ነበር የሚናገረው ይባላል፣ ከሊቅነቱ የተነሳ ማለት ነው። ግን ፋይናሊ ያው ወደ ክደት ነው ሄደውና ብዙ ከማወቅ የተነሳ በተለይ መንፈሳዊ ነገር ሞር ሲመራመሩ ወደዛ መውደቅ አለ እና ከዛ አንጻር ሊቃውንት ሊስቱ ይችላሉ። አሁን እንግዲህ ኦርቶዶክሳዊ መሆን አንዱ ትልቁ መረዳት ያለብን ይሄ ነው። ቤተ ክርስቲያን ናት ፍጽምት ትክክል በቃ ማትሳሳት የምንላት እንጂ በውስጧ ያሉ ሊቃውንቱ፣ ፓትርያርኩ፣ ጳጳሳቱ ሁሉም ሰው ተሳሳች ነው፣ የሚሳሳት ነው እና ፍጹም የሆነ እውቀት ያለው ሰው የለም። ስህተት ይመጣል። አንዳንድ ጊዜ ደግሞ ያው ሲጠይቃቸውም ስለነበረ ነው በቃ እኔ አንገቴን እሰጣለሁ ምናምን ብለዋል። እና አሁን አንዳንድ ጊዜ እኮ የሆነ ውድድር ላይ ገብተህ በቃ ወይም ደግሞ የሆነ ቦታ ላይ እኔ ልክ ነኝ እዚህ አልሸነፍም እኔ በቃ ልክ ነኝ ብለህ ግን በኋላ የሚደርሰው ሌላ ሲሆን ደግሞ ያንንም አይተህ ደግሞ መለስ ብለው ስህተት ነው ማለት ይሄ በጣም ትልቅነት ነው እና ደስ ብሎኛል። የብዙ ጠላት አፍ ነው የተዘጋው። በጣም ብዙ በተለይ ሙስሊሞቹ በቃ ብዙ እንትን ሲሉ ስለነበረ እነዚህ ሁሉ አፍ ነው የተዘጋው። የቤተክርስቲያንም ትምህርት ደግሞ ትክክለኛው እንዲወጣ ነው የተደረገውና እኔ ላመሰግናቸው ነው። ወዳው አመለጠኝ እንደው ሲያሉ ብኖር ኖሮ ደስ ይለኝ ነበርና እግዚአብሔር የተመሰገነ ይሁን። ወደፊትም ምዕመናን መረዳት ያለብን በሊቃውንት ልክ የምትለካ ቤተክርስቲያን የለችንም ነው። ቤተክርስቲያናችን ከሊቃውንት በላይ ናት። እነሱ በቤተክርስቲያን ይመዘናሉ እንጂ ቤተክርስቲያን በሊቃውንት አትመዘንም እና ይህንን ተረድተን ማንም ሊሳሳት ቢችል የራሳቸው ስህተት እንደሆነ ተረድተን ትምህርታችንን አጽንተን ልንይዝ ይገባል የሚለው እንደ አጭር መልእክት ለመናገር ነው። ስላልከው ደግሞ እንግዲህ ቪዲዮን ካሳየ በኋላ ምናልባት ሀሳብ እሰጣለሁ። እግዚአብሔር ይስጥልኝ። ቃልዮት ያሰማልን፣ ቃልዮት ያሰማልን። ምናልባት ሌሎቻችሁ ሀሳብ ካላችሁ እንስማና ጎግል እንደገና ትደግምልናለህ። የትዝታውንም ነገ አመጣዋለሁ ዲፌንድ ያደረገበትን ማለት ነው። እኔ ሁላችሁ ምንድን ነው መሰላችሁ ሰው ለምሳሌ እኛ ትላንትና አንጥረን አይተናል። ለምሳሌ አባታችን የተናገሩት ንግግር ጾታ የሚለውንም ያነሱበትን ሀሳብ አንስተን ከዛም ያለፈ ቅድምም ከሳቸው ጋር እየተነጋገርን ነበር። ምንድን ነው ሌላ የተናገሩት ቃል በአንክሮት የኛ አካል በስላሴ አካል ልክ ነው ብለው የተናገሩት ቃል አለ። ቅድም እያወራን ነበረ። ትልቅ ኑፋቄ ነው። አሁን አምሳያ ምንድን ነው? ምሳሌ ምንድን ነው? እያንዳንዱ ነገር አሁን ይህ ሰው ሊያርም ነው የመጣው። እኚህ ሰው ሊኮንን ነው የመጣው። አይኖይም መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ነው። መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ወንድ እያለ የሆነ ነገር እያለ ወደ ሌላ ነገር እንትን ማድረግ አይችልም ማለት ነው። እና እስኪ እንስማው። በራሱ የተምታታ ሀሳብ ስለተናገረ ነው ቀንም አሁንም እየሳቀን ያለ ነው። እና ከሰማችሁ በአንክሮት ስሙ፣ በአንክሮት ስሙ። እና እሺ ጀምር
ይብዛላችሁ፣ ተባረኩ። አንድ አባት በኦርቶዶክስ ቤተክርስቲያን መድረክ ላይ ሆነው ስላሴ ጾታ አላቸው፣ መላእክት ናቸው ጾታ የሌላቸው እና ስላሴ ጾታ የላቸውም ብሎ ማስተማር የቤተክርስቲያን ትምህርት አይደለም፣ የምንፍቅና ትምህርት ነው። በዚህ ጉዳይ አንገቴን እሰጣለሁ እና እናንተም ሊቃውንት አዳምጡ፣ እናንተ መኖራችሁ መልካም ነው ብለው ከሊቃውንቱ መካከል ስም እያነሱ ማስረጃ እንዲሆኗቸው ሲያስተምሩ ተደምጠዋል። ስለዚህ እኔ ደግሞ ስላሴ ጾታ የለውም ወይም የላቸውም ብዬ እሞግታለሁ ማለት ነው። ስለዚህ ወደዚህ ወደ እኔ ሀሳብ ከማለፋችን በፊት እስቲ እሳቸው የተናገሩትን በአግባብ እንስማና ከዛ በኋላ ወደ እኔ መልእክት እንመለሳለን። ተባረኩ፣ ተከታተሉ። በስላሴ አምሳል የተፈጠር አንድ ነገር ትዝ አለኝ። ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውን ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ አካለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ በታሪክም ሆነ በስነ መለኮት ወይም በቴዎሎጂ ስነ አፈታት መሰረት ሄደን ስናይ የተለያዩ ደግሞ እርሊ ቸርች ፋዘርስም በዚህ ጉዳይ ተናግረዋልና ከመጽሐፍ ቅዱሳችን ባሻገር ከቴዎሎጂያን ባሻገር ማለት ነው። እና ያለውን ስምምነት ያለውን እውነት መናገር እፈልጋለሁ። እግዚአብሔር አካላዊ ስጋ፣ ባዮሎጂካዊ ጾታ ወይም ሰዋሰዋዊ ጾታ ወይም ጀንደር የላቸውም። የላቸውም። አካላዊ ስጋ ማለት እግዚአብሔር አካላዊ ስጋ፣ ባዮሎጂካዊ ጾታ ወይም ሰዋሰዋዊ ጾታ ማለት በእንግሊዘኛው ጀንደር ይባላል፣ የላቸውም። ለምን ብላችሁ ብትሉ መጽሐፍ ቅዱስ እግዚአብሔርን ለመግለጽ የወንድ ስሞችን አብ፣ ወልድ እና የተለያዩ የወላጅነት ምሳሌዎችን ወንድ አምሳያንም ሆነ ሴት አምሳያን ተጠቅሟል። አምሳያን ነው የተጠቀመው ማለት ነው። ስሞችን ነው የተጠቀመው፣ ምሳሌዎችን ነው የተጠቀመው እንጂ ጀንደር አላቸው ለማለት ወይም ጾታዊ ባህሪ አላቸው ለማለት የተጠቀመው እንዳልሆነ ነው የምንመለከተው። ለምሳሌ በኢሳይያስ 63:16 ላይ እንዲህ የሚል ቃል እናገኛለን። ቶሎ ብለን መጽሐፍ ቅዱሳችን እናውጣ። ኢሳይያስ 63 ክብር ለእግዚአብሔር ይሁን። ኢሳይያስ 63 ኢሳይያስ 63 ቁጥር 16 ላይ ሄደን ስንመለከት አብርሃም ባያውቀን እስራኤል ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ለዘላለም ታዳጊያችን ነው ብሎ ይናገራል። ስለዚህ የወንድ ጾታ አመላካች ተውላጠ ስምን እንግዲህ እዚህ ጋር ተጠቅሟል። ይህን ስለተጠቀመ እግዚአብሔር ጀንደር አለው ወይም ደግሞ ጾታ አለው ብለን ልንል አንችልም። እግዚአብሔር አምላክ የተመሰገነ ይሁን። አምሳያን ወይም ምሳሌን ነው የተጠቀመው ማለት ነው። እግዚአብሔር የተባረከ ይሁን ለዘላለም። ማቴዎስ 6:9ም ደግሞ ሄደን ስናይ እግዚአብሔር ስሙ ለዘላለም ይባረክ። ማቴዎስ 6:9 ሄደን ስንመለከት ምን የሚል ቃል አለ? እንግዲህ እናንተስ እንዲጸልዩ
በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ እንግዲህ መጽሐፍ ይነግረናል ማለት ነው። ስለዚህ አምሳያን የወንድን ወይም የሴትን አምሳያ ወይም ምሳሌን ነው የተጠቀመው እንጂ ጾታን የሚመለከት አይደለም ማለት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስንም በተመለከተ ከስላሴ አካል አንዱ አካል እንደሆነ ተገልጧል። ስለዚህ የአብ ልጅ ወልድ ብሎ ይጠራዋል ኢየሱስን። ዮሐንስ ወንጌል 3:16 ላይ በወስዳችሁ የአብ ልጅ ወልድ ይለዋል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ ይላል። ስለዚህ አንድያ ልጁን ማለት የአብ ልጅ ወልድ እንደሆነ ጠቁሟል ማለት ነው። እግዚአብሔር መንፈስ ቅዱስንም ደግሞ በተመለከተ ከተወሰነ ጾታ በላይ በሆነ መልኩ ብዙ ጊዜ በነፋስ እንቅስቃሴ፣ በትንፋሽ ወይም በእሳት ምሳሌዎች ይገለጻል። ዮሐንስ 4:24 ላይ ሄደን ስናይ ዮሐንስ 4:24 ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ስለዚህ መንፈስ ማለት የማይጨበጥ የማይዳሰስ ማለት ነው። ስለዚህ መንፈስ ለሚለው ነገር ጾታ ልናበጅለት እንደማንችል ይሄ እንግዲህ ያሳያል ማለት ነው። ይሄ ትልቅ ማስረጃ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዮሐንስ 3:8 ላይ ሄደን ስናይ 3:8 ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ስለዚህ በነፋስ መስሎታል ማለት ነው። ስለዚህ ነፋስን አሁን ጾታዊ ነው ልንልና ወይ የወንድ ጾታ ወይ የሴት ጾታ ልንሰጠው አንችልም። እና እኛ አባት እንዴት ይህን እንዳላገናዘቡ ላውቅ አልችልም ማለት ነው። እና መጽሐፍ ቅዱስን በአግባቡ ስነ አፈታቱን አውዱን ጠብቀው ስነ አፈታቱን ተረድተው ሊፈቱት ይገባል ማለት ነው። የእንግሊዝኛ መጽሐፍ ቅዱሶች ብዙ ጊዜ እሱ ብለዋል፣ ሂ ብለውታል። እሱ በመጣ ጊዜ የሚለውን ተውላጠ ስም ግስ ተጠቅመዋል። ቢጠቀሙም ታዲያ ዮሐንስ ወንጌል 16:3 ላይ ነው ያለው ይሄ ሐሳብ። 16:13 ዮሐንስ ወንጌል 16:13 ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። እሱ ብሎ ተጠቅመዋል። አካላዊ ነው፣ ነገር ግን ጾታዊነትን አያሳይም። ይሄም እና የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግረንም እያለ ይናገራል ማለት ነው። እንደገና አጽናኝ እንደሆነ ይናገራል። አጽናኝ ወይም ጠበቃ ከሚለው የግሪክ ወንድ ጾታ አመላካች ቃል የተወሰደ ነው። የመጀመሪያው የዕብራይስጥ ቃል ለመንፈስ ሩዋህ ሲሆን በሰዋስው ሴት ጾታ ሲሆን የግሪኩ ቃል ፕኑማ ደግሞ ግዑዝ ጾታ አልባ ማለት ነው። ግዑዝ ጾታ አልባ ማለት ነው። ስለዚህ ግሪኩንም እንግዲህ ሄዶ መመልከት ያስፈልጋል ማለት ነው። ሌላው ደግሞ የሴትነት ምሳሌዎች ለእግዚአብሔር መጽሐፍ ቅዱስ የእግዚአብሔርን ባህሪ ለመግለጽ የሴት ምሳሌዎችን ይጠቀማል። ለምሳሌ የወለደች እናት ዘዳግም 32:18 ጊዜ ስለሌለኝ ነው ለማንበብ አውጥቻ አነብላችሁ ነበር። የወለደች እናት ዘዳግም 32:18፣ ኢዮብ 38:29 ግልገሎቿን የምትንከባከብ ንስር እናት ዘዳግም 32:11-12 እና የምታጽናና እናት ኢሳይያስ 66:13 ኢሳይያስ 49:15 በመጥቀስ እንዲያርጎ አስቀምጧል። በሴትነት ባህሪ ማለት ነው። ስለዚህ እግዚአብሔርም ሆነ ስላሴ የሴትም ይሁን የወንድ ጾታ የላቸውም እና መጽሐፍ ቅዱሱ በሴትነት ምሳሌ አስቀምጧቸዋል፣ በወንድነት ምሳሌም አስቀምጧቸዋል በተለያየ መንገድ። ስለዚህ ጾታ አላቸው፣ ጸጉር አላቸው፣ እንደኛ እንዲህ አላቸው ብለን ልንናገር አፋችንን ሞልተን አንችልም ማለት ነው።
እኔ አንድ ነገር ልንገራችሁ። እያንዳንዳችን መቼስ መነሻ ሀሳብ አለን አይደል? አሁን ለምሳሌ ፕሮቴስታንት መጽሐፍ ቅዱስ ብቻ ብሎ ነው አይደል የሚያምነው? እኔ በጣም ነው የምስቀው። ቀኑን ስስቅ አንዳንዴ ለመሳቅ የምፈልግ የማገኛቸዋሉ እነ ትዝታዊን ሰውዬ እስቃለሁ። መጀመሪያ የተናገረው ቃል በራሱ ኮንትራዲክት የሚያደርግ ነው፣ የሚያስቅ ነው። መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ነው። እውነት ለመናገር ነው መጨረሻ ላይ ጾታ አላቸው ወደ ማለት የሄደበት ነገር አለ። ተጠርተዋል እያለ ነው መጽሐፍ ቅዱስ ብቻ ያለ ስላለ ማለት ነው። አንተ እኮ ሙግት ስትፈጥር አሁን ትላንትና ጌትዬ በሚገርም ሁኔታ አስቀምጦታል። ሌሎች ወንድሞችም ቤተክርስቲያን የምትለውን ቃሉ የሚለውን አባቶች ያሉትን ግሪክ ሄደም ምን ሄደም አሁን እኔ ይሄ ሰው ቁጭ ብሎ የሚሰማው ሰው ያስቀኛል ማለት ነው። በራሱ እኮ አጀማመሩና አጨራረሱ እኮ ራሱ ክላሽ ያደርጋል። ጤኔ በደንብ ከሰማችሁት ክላሽ ያደርጋል። መጽሐፍ ቅዱስ ብቻ ብሎ ነው የሚያምነው። ምንም አይነት መሞገቻ ሀሳብ አላቀረበም። ለዛው ምሳሌና አምሳል እያለ ነው የሚናገረው። አምሳል ምንድን ነው? እሺ ሌሎቻችሁ ሀሳብ ካላችሁ መቀጠል ትችላላችሁ። አብሲኒያ እሺ ስራ ጽድቅ ግን ሰውየው ሲናገሩ በእንቅልፍ ልባቸው የሚያወሩ ነው የሚመስለው። እውነት ለመናገር ምንም እንደ የተጨበጠ ነገር አላየሁም። ለምሳሌ ወልድ ሲጠቅሱ ተመልክታችሁ ከሆነ አብ ወልድ ምናምን የሚል ስም ይሰጣቸዋል ብሎ በተለያየ ስም አብ ወልድ እና የተለያየ ስም እንደገና ደግሞ ከተወሰነ ጾታ በላይ ብሎ የሚያወራው ነገር አለ። ከተወሰነ ጾታ በላይ ማለት ምንድን ነው? የጾታ ግማሽና የጾታ እንትን አለው እና የሆነ ቅዠት ነገር የሚመስል ነገር ነው። ይሄ የሚያዳምጠው እሱ የሱ ተከታይስ እንዴት ሆኖ ነው የሚረዳው? እንዴት ነው ሊረዳው የሚችል? አሁን የሱ አዳማጭ የሱ ተከታይ እንዴት ሊገባው እንደሚችል ራሱ ግራ የገባ ነገር ነው። ስለዚህ አባ ገብረ ማርያምን ለመተቸት ይሄ ሰው ቀርቦ በሚዲያ ላይ በወጦ መናገር ማለት ምን አይነት ድፍረት እንደሆነ እንዴው ግራ ይገባኝ በእውነት። እና እንዴው ማዳመጥም ራሱ አያስፈልግም እንዲህ አይነቱን የቃዥ ግለሰብ። እኔ አዳምጣለሁ እንዴ ጽራጽር እኔ በደንብ ለመሰለ ማዳመጥ አንደኛ አሁን ነገም እኮ በደንብ እኮ ይሰራበታል። አንደኛ ይሄ ሰው እንግዲህ የኦርቶዶክስ ሊቅ ነኝ ብሎ ነው የወጣው። እውነት ለመናገር አሁን የተናገረው ነገር ለምሳሌ ይላል ግን ይላል ካለ እያለ ከቀጠለ ለመፍታት ቤተክርስቲያንን ማወቅ አለበት። አንድም ጭምጥ የተናገረው ነገር የለም። ለዛ ነው ቅድምም አሁንም እያንፈራፈረኝ ያለው ማለት ነው። በጤነኝነት ከፕሮቴስታንት እንደመጣ ሰው በቃ ዝም ማለት እኮ ትልቅ ነገር ነው። በነገራችን ላይ ዝም ማለት አሁን ዲፌንድ አላደረጋም። ይሄም ትምህርቱን አልተከላከለም፣ ምንም አልተከላከለም። ለምሳሌ እኔ ሰውዬ መጽሐፍ ቅዱስ ብቻ ነው። እሺ ቀጥሎ ምን አለ? በሴት ጾታ እናት ሆኖ ምናምን ተጠርቷል ይላል። መጽሐፍ ቅዱስ ብቻ ብሎ ነው እሱ የሚያምነው። ስለዚህ እናት ሲባል ሰው ሚሞሪው ላይ ምንድን ነው ያለው? በዚህ አልሳቅም። በማን ነው የምንስቀው? በዚህ አልሳቅም። ድሮም ፌክ ካህን ሆኖ ከኖረ እዛም ሄዶ ልብሷን አድርጎ ፌክ የሆነ ነገር ነው የሚናገረው። ነገ ትዝታውን እመጣበታለሁ። አብሲኒያ ሀሳብ ካለ ቀጥል። እሺ ቢኒ፣ እኔ የገረመኝ ነገር አንድ ነገር ነው። እግዚአብሔርም ሆነ ስላሴ የሚለው ቃል እንዴት ነው እግዚአብሔርና ስላሴ ይለያያሉ? ያልገባኝ ነገር ካነሳው ነጥቦች ሰውየው ይሄ ነው ማለት ስላሴ፣ እሺ እግዚአብሔር ኤሎሂም ስላሴ፣ ያው ስላሴ ማለት ልዩ ሶስትነት እንደሆነ እናውቃለን። አንድነትና ሶስትነት እንደሆነ ነው የምንረዳው። በነገራችን ላይ ፕሮቴስታንቶች ሚስጥረ ስላሴ ጠንቅቀው አያውቁትም። ስለማያውቁት ነው አሁን አብዛኛው ወደ ሶሻል ትሪኒቲ እየገቡ ያሉት። ፔሪኮሮሲስ የሚባለውን የኩነት ትምህርት አያውቁትም።
ለዛ ነው የራሱ ፍቃድ፣ የራሱ እውቀት፣ የራሱ ስሜት እንደዚህ እያሉ እየዘባረቁ ወደ ሶሻል ትሪኒቲነት የገቡትና ዛሬ ላይ እየተበጣጠሱ ያሉት በዚህ ነው። የሥላሴን ትምህርት አያውቁትም እና ነገር ግን ሊያርሙ ይመጣሉ። ምኑን እንዳረመው ግን አልገባኝም። በነገራችን ላይ ምንድን ነው ያረመው? የትኛውን ትምህርት አረመው? እና የባሰ እኮ ስህተት ውስጥ ነው የገባው እና ሰውየው በጣም ይገርማል። እናርም ብለው ይነሱና የባሰ እንኳን ሊታረሙ የሚችሉ ሰዎች ናቸው። አይደለም ሊያርሙ የሚታረሙ ሰዎች ናቸው። እና ሲጀመር የሥላሴ ትምህርት ፈጽሞ አልገባውም አሁን የተናገረውም። ለዛ ነው ቅድም ስስቅ የነበረው እና ትክክል ናቸው ዶክተር ትክክል ናቸው ሲል እንዴት ሰምቷቸው ነው ብዬ ነው። ትክክል መሆናቸውን እንዴት ሰማቸው? ጾታ የላቸውም የሚል ብቻ ከሆነ በጣም ከባድ ነው። ውስጡ ግን የተለያየ ምንፍቅናዎች ነው ሲዘሩ የነበሩት። አሁን አምሳያ ይላል። አምሳያ ምንድን ነው? በአካላት መካከል አምሳያ ምንድን ነው? ሲጀመር ስለ አካል ምንድን ነው? መልክ ምንድን ነው? ገጽ ምንድን ነው ብጠይቃቸው አያውቁም እኮ ይሄ ነገር። ኖርማሊ እኔ እንጃ ፕሮቴስታንቶች የሚረዱት ፐርሰን ሳይሆን ትንሽ ያወቁ ቴዎሎጂካል የተማሩ ካልሆኑ በስተቀር አብዛኛውን ግን የፕሮቴስታንት እምነት ተከታዮች ምንድን ነው የሚረዱት? ቦዲ በሚለው ነው የሚረዱት። በእርግጠኝነት ምነግርህ ማለት ነው። ለዚህ ነው የሥላሴን ትምህርት ስለማያውቁ የሚክዱት እና ነገረ ክርስቶስ ላይ አብዛኛውን ሲክዱ የምናያቸው የሥላሴን ትምህርት ስለማያውቁት ነው፣ ስለማይገባቸውም ጭምር ነውና ምንም እንትን ያለው ነገር የለም። በጣም የሚያስቅ ነው። አይደለም ሊያርም ሊታረም ነው። አባታችን እውነት ነው አጥፍተዋል። ያጠፉትን ደግሞ ክሰዋል። ቤተክርስቲያን ሰዎች በቤተክርስቲያን ይመዘናሉ እንጂ ቤተክርስቲያን በሰዎች እንደማትመዘን ነው። አትመዘን። ስለማትመዘንም ነው ዛሬ ላይ ዝቅ ብለው ቤተክርስቲያንን ይቅርታ ይጠይቋት። ለምን? ትምህርቷ ቀጥተኛ ስለሆነ። በነገራችን ላይ ቤተክርስቲያን የምትዳኘው በሶስት ነገር ነው። ዶግማ፣ ቀኖና፣ ትውፊት፣ ቅዱስ ትውፊት። እነዚህ ነው ዛሬ ላይ ይዘው መተው እስከ ዘላለም ድረስ ማለት ነው። እኛ ህይወታችን ፍጻሜ እስከ እስከምትተካ እስከ ዘላለም ድረስ የሚቆዩ የትምህርቷ ነው። ስለዚህ ፕሮቴስታንቶች ለማረም ከምትነሱ መጀመሪያ ተማሩ። እንደዛ ነው ቢኔ። እሺ ቃልዮት ያሰማልን ሁላችሁንም። በነገራችን ላይ ምናልባት ያው አንዳንዶቻችሁ ፕሮቴስታንት ሆናችሁ ስለማታውቁ አሁን እኚህ ሰው እንግዲህ እኛ በዚህ ነው ወይ የአባታችንን ትምህርት የተከላከል ነው? የትላንት ዩቲዩብ ጌትዬ ሲያስተምር የነበረው አሁን ሰውየው ባለው ነው ወይ የተከላከል ነው? አይደለም። ለምሳሌ ስለ ሥላሴ እግዚአብሔር አንድም ሶስትም በመለኮት አንድ በአካል ሶስት ስንል ፍጹም ገጽ ፍጹም መልክ የሚነገረው ከዚህ ነው። መጽሐፍ ቅዱስ ባይብል ላይ አሁን የሰውዬ መጽሐፍ ቅዱስ ብቻ ብሎ ነው አለ የሚናገረው። አሁን ባለው የአባታችንን ትምህርት መከላከል አይችልም። አልተከላከልም። ባይደወይ አልተከላከለም። ለምሳሌ ድንግል ትጸንሳለች ወንድ ልጅ ትወልዳለች ይላል መጽሐፍ ቅዱስ። ዮሐንስ 3 ላይ እኮ መጥቷል እኮ ለድፍረት ማለት ነው። እና የእግዚአብሔር ረቂቅነት አባቶች እንደሚሉት ከንፋስ ረቂቅነት የነፍስ ረቂቅነት፣ ከነፍስ ረቂቅነት የመላእክት ረቂቅነት፣ ከመላእክት ረቂቅነት የእግዚአብሔር ረቂቅነት ለመለኮት አይሰጥም። ፍጹም ገጽ ምን ማለት ነው? አሁን ግን የተናገረው ቃል በቃ እንግሊዘኛው እውነት እናገር ከተባለ የጤነኛ እንትን አይደለም። አልተሟገተም ነው እያለን ያለ ነው። እዛ ህዝቡን ሲያተራምሱ የሚውሉ ናቸው። በዚህ እንኳን እኔ የፕሮቴስታንት ስኮላሮች ሁሉ ይስቃሉ፣ የተማሩት ማለት ነው ይስቃሉ። ጌትዬ እንስማና ከዛ በኋላ
ቅዱስ አትፍራኝ ይላል። 31 ሰው ይዘህ እኔ አንተን እፈራለሁ እንዴ? ድንቄ በዋናውና እሺ ጌትዬ እሰማለሁ። አዎ የድሮ ካህንን ስም ትምህርት ስም እኚህ ሰውዬ ጥሩ አይደል ነው እንትኑ አንደኛ ከአቀራረቡ ስንነሳ የሆነ በችኮላ ነው ሲያቀርብ የነበረውና አይ ቲንክ ሳልቀደም ልቅደም አይነት ነገር ይመስላል። ሀሳብ ለመስጠት እና በጣም ሩጫ ላይ ነው የነበረው ከእንትኑ ስንነሳ። ሁለተኛ ቀድሞ ወንድማችን አቢስ እንዳለው በእግዚአብሔር እና በስላሴ መካከል ያለውን ልዩነት አንድነት በደንብ የተረዳ አይደለም። ፎርዛት ማተር እኮ አሁን ይህ ሰውዬ ምንድን ነው የእርጎ ዝንብ የሚባል አይነት ነው። የእርጎ ዝንብ ታውቃለህ አይደል? ቢኒ አሁን የእኛም ቤት ጥሎ ወጥቷል። መነኩሴ ነኝ ይላል፣ ግን በዛ በምንፍቅና ዓለም ነው ያለው። አሁን ችግሩ ይሄ ሁኔታው የተነሳው እኛ ቤት ውስጥ ነው። አሁን እሱ ምን አገብቶት ነው መልስ የሚሰጠው በዚህ ጉዳይ? አሁን የእርጎ ዝንብ ይባላል፣ እንዲህ የማያገባ ነገር ውስጥ ጥልቅ የሚል ሰው ማለት ነው። ስለዚህ አንደኛ አያገባውም፣ እሱ የዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አባል ስላልሆነ ማለት ነው። በማያገባው ነገር ነው የሚያወራው። እንደማያገባው ብቻ ሳይሆን ደግሞ ስለ ቤተክርስቲያኒቷም እንደማያውቅ ደግሞ አነጋገሩና ያነሳው ርዕስ ራሱ በደንብ ይገልጣል። ያው ቅዱስ ጴጥሮስ ምንድን ነው የተባለው? ከ3 ጊዜ ትክደኛለህ ካለው በኋላ እዛ እሳት የሚሞቁ ሰዎች እንደ አንተ ደግሞ ከሱ ወገን አይደለም እንዴ ሲሉት የምትሉትን እኔ አላውቀውም አለ። መልሰው መናርሰው ሲሉ 3ኛ ላይ እንደውም ምን አለች? ይኸው እኮ አነጋገርህ ይገልጣል አንተ ከሱ ወገን አለችው ማለት ነው። እና አነጋገርም ይገልጣል ማንነትን ማለት የሆነ ስለመሰልክ አይደለም፣ ውስጥ ያለው ሌላ ነው። እና ሰው ያነሳቸው ሀሳቦች አንዱ አነጋገሩ ራሱ በትክክል ትምህርቱን ለማስተካከል ወይም ደግሞ በትክክል ትምህርቱን ለማስቀመጥ ሳይሆን የማያውቀውን ነገር ውስጥ ገብቶ የዘባረቀ እንደሆነ እንመለከታለን። ስለዚህ አጠቃላይ እንትኖቹ ስህተት ናቸው። አንድ ሁለተኛ ስለ ጾታ ያነሳቸው መጽሐፍ ቅዱስ ላይ አናገኙም እኮ ማብራሪያዎቹ የሚገኙት አዋሊድ መጽሐፍት ላይ ነው። እንደነ ሃይማኖተ አበው ያሉ እና ሌሎች ሊቃውንት የጻፏቸው ትላንት ስናነሳ እንደነበረው እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ቄርሎስ ያሉ አባቶች ያነሱት ረቂቅ የሆነውን እግዚአብሔርን ማንነት የገለጡበት እንደነዚህ አይነት ነገሮችን ከነሱ አባቶቻችን ነው ምንማረው እንጂ መጽሐፍ ቅዱስ አንተ ብሎ እግዚአብሔርን ይናገራል። ኦፍ ኮርስ ግን እሱ ሲገለጥ ምን ማለት ነው የሚለውን በትክክል አላወቀውም ማለት ነው። ስለዚህ የማያውቀው ነገር ውስጥ ገብቶ ነው ሲዘባረቅ የምናየው ማለት ነው። ስለዚህ ይህንን እናስብ። እንደው በእነ ቅዱስ ዮሐንስ አፈወርቅም ካነሱት አንዳንድ ነገሮች ስንነሳ ስለ እግዚአብሔር ጾታ አለው የለውም ትላንትና ያው በሰፊው ስለሄድንበት ማለት ነው። እዛ ላይ የተናገሩትን 1-2 ነገሮች እንድገምና እንዴት እንደገለጡት ማለት ነው። አሁን እንግዲህ እሱም ተቋሙ ከዚህ እንዲማር ማለት ነው። ከዚህ እንዲማር ሊሰማ ይችላል ወይም በሌላ መልኩ ሊደርሰው ይችላል እና እነዚህን እናንሳ። ለምሳሌ ታላቁ ቅዱስ ጎርጎርዮስ እንዲህ ይላል። ታላቁ ቅዱስ ጎርጎርዮስ ፊፍዝ ቴዎሎጂካል ኦሬሽን በሚለው ጽሁፉ ላይ ትላንትና ማንስተነዋል። ይህንን ጾታ ወንድነትና ወይም በቅንፍ ውስጥ ያደረግና ወንድነትና ሴትነት ይልና የኛ የፍጡራንና የስጋውያን ባህሪ ነው ይልና እግዚአብሔር ግን ፍጡር ስላልሆነ ጾታ የለውም ይላል። አብና ወልድ የሚሉት ስሞች በአካል መካከል ያለውን የባህሪ ግንኙነት ወይም ደግሞ ይሄ ሚስጥረ ተዋህዶን የሚያሳዩ እንጂ እንደ ምድራውያን ወላጅና ተወላጅ በጾታ የሚለያዩበት መግለጫ አይደለም ይላል። ኦኬ ይሄ አንዱ ነው። መለኮትና ረቂቃን መናፍስት ወይም እንደ መላእክት ያሉ
ከጾታ ክፍፍል የጸዱ ናቸው። ጾታ የሚነገረው ምድራዊ አካል ላላቸውና ለሚሞቱ ፍጥረታት ብቻ ነው ይላል ቅዱስ ጎርጎርዮስ ኢንዚናዙ ማለት። ስለዚህ አንዱ ይሄ ነው። ሌላው ቅዱስ ቄርሎስ እግዚአብሔር የሰውን ወንድና ሴት ይላል። ይሄን በደንብ ስሙት። ቅዱስ ቄርሎስ የሚለው ማለት ነው እግዚአብሔር ሰውን ወንድና ሴት በጾታ የተከፈለ አድርጎ የፈጠረው በምድር ላይ እንዲበዙና ባህሪያቸው በሞት እንዳይጠፋ ለማድረግ ነው ይልና ጾታ ለፍጡር የተሰጠ ምድራዊ ስርዓት ነው። እግዚአብሔር ራሱ ግን ከውልደት ከማደግና ከጾታ ክፍፍል በላይ የሆነ ፍጹም ሕያውና ረቂቅ አምላክ ነው ይልና ስለዚህ ጾታን ወደ መለኮት ባህሪ ማስጠጋት ፍጹም ስህተት ነው ይላል። ኦኬ ስለዚህ ተመልከቱ፣ ለእግዚአብሔር ጾታ አይነገርም። አሁን ይህንን ማብራሪያ የምናገኘው ከአባቶች ትምህርት ነው፣ መጽሐፍ ቅዱስ ላይ ግን አናገኘውም። ለዚህ ነው ቢኒም ቀደም እንትን ሲል የነበረው። ምክንያቱም እነሱ መጽሐፍ ቅዱስ ብቻ ስለሚሉ በመጽሐፍ ቅዱስ ብቻ በሚመራ አንድ እንትን ውስጥ እንደነዚህ አይነት ትምህርቶች የሉ። አሁን ይሄ ጥያቄ እንደውም እነሱ ናቸው በደንብ መጠየቅ ያለባቸው ማለት ነው። እና ይሄንን በደንብ መረዳት ማወቅ ያስፈልጋል ማለት ነው። ጾታ ያው ለመድገም ያህል ላልነበራችሁ በኦርቶዶክሳዊ ትርጓሜ ፍጡራን በስጋዊ አካላቸው ተለይተው የሚታወቁበት የሚራቡበትና ምድራዊ ሕይወታቸውን የሚቀጥሉበት ውስን የባህሪ መገለጫ ማለት ነው ብለው ይተረጉማሉ አባቶቻችን። ጾታ የሚለው ይሄንን ነው የሚያመለክተው እና በሁለት ያቀርቡታል። በሁለት መሰረታዊ ነገሮች ላይ ይገነባል ይላሉ። የመጀመሪያው ቁሳዊነት ወይም ደግሞ ማቴሪያሊቲ የሚባል አለ። ጾታ የሚኖረው ስጋ ደምና አጥንት ላለው ግዙፍ ፍጥረት ብቻ ነው። ለዚህ ላለን። ሁለተኛ ውስንነት ነው። ለምሳሌ በጾታ የሚያስፈልገው ያለው ለምሳሌ ሰው ለምሳሌ እኔ ወንድ ነኝ፣ በወንድነቴ ውስንነት አለብኝ። ስለዚህ ያን ውስንነቴን ለመሙላት ደግሞ ሌላ ተቃራኒ ጾታ ያስፈልገኛል ማለት ነው። ስለዚህ ሚስት ሴት ተሰጠችኝ ማለት ነው። ጾታ ፍጡራን ፍጹም ሙሉ እንዳልሆኑ አንዱ ሌላውን እንዲያግዝ በተፈጥሯዊ ወይም ደግሞ እግዚአብሔር በፈጠረው መንገድ በተፈጥሯዊ ድንበር የተደረገበት ስርዓት ነው ብሎ ያስቀምጣሉ። ይህም ለምሳሌ አዳም እና ሔዋንን ያነሱና ሔዋን ለአዳም እንደተሰጠች አዳምም ለሔዋን እንደተሰጠ ማለት። አሁን እዚህ ላይ እንደው የባልና ሚስትን ታሪክ እንትን ስናመጣ ባልም ጎዶሎ አለው፣ ሚስትም ጎዶሎ አላት። ሰው የሚጋቡት ሚስትም የባሏን ጎዶሎ እንድትሞላ ነው፣ ባልም ደግሞ የሚስቱን ጎዶሎ እንዲሞላ ነው። ይሄ ጎዶሎ ሲሞላሉ ሙሉ ይሆናሉ ማለት ነው። ብቻቸውን ግን ጎዶሎ ናቸው። ሰው በዚህ ኮንሴፕት ነው ጾታ የሚለው ራሱ የተፈጠረው ማለት ነው። እና ይሄ ትክክለኛ የቤተክርስቲያናችን ትምህርት ነው። እንደዚህ አይነት ትምህርቶች መጽሐፍ ቅዱስ ብቻ ብለው ለሚያቀነቅኑ ወንድሞቻችን እንትን የሉ ማን ነው እንዲህ ትምህርት መጽሐፍ ቅዱስ ላይ አያገኙም ማለት ነው። እና በዚህ መልክ እንረዳው ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ ከልብ እናመሰግናለን። ቃልዎት ያሰማልን። እንድትረዱ የምንፈልገው አሁን የሰውዬ ቅድም ሲነሳ መለኮት የሚል ቃል እንግዲህ ስለ እግዚአብሔር ነው አይደል ሊወራ የተጀመረው። መለኮት የሚል ቃል ራሱ ተጠቅሟል። መለኮት የሚል እና እኔ ጨዋ እንደሆኑ ስለማውቃቸው ነው ስቀው የምናገረውም እና ኮንትራዲክት የሚያደርግ የራሱ ንግግር አምሳያ ይላል ቀጥሎ እና ምናልባት ያው አንዳንዶቻችሁ ስለማታቋቸውም አንዳንዶች ደግሞ ምንድነው እነ ቀለሜን እነ ማነው እነ ሚስጥረን እንደ ሊቅ ስለምታስቧቸው ነን ስላሉ፣ ግን እኛ ደግሞ ይኸው 6 ዓመታችን ተጨመቁ እኮ እዚህ ቤት ገብተው ተጨመቁ እኮ። አንዳንዶቻችሁ እንግዳም ስለሆናችሁ እንደሆነ እናውቃለን። በቃ ተጨመቁ እኮ እነ ቀለሜ ተጨመቁ፣ እነ ሚስጥረ እኮ እነ ጽጌ እኮ ተጨመቁ፣ እነ ሙሴ እኮ ተጨመቁ እዚህ ቤት። በነገራችን ላይ
በደንብ እና ነበርኩ በማለት እንትን የለም። ከዛ በተረፈ ፕሮቴስታንቲዝም አባቶች ምናምን የሚለው በአፉ ነው እና እውነታው ይሄ ነው። እኔ ያው ዛሬ የአባታችንን ይቅርታም እንጭንላችኋለን በአንደኛው ደግሞ የዚህ ሰውዬን አስተካክለን እንጭናለን ማለት ነው እንትኑን እና ፕሮቴስታንት ሁሌ ለመቃወም ስለሚወጣ ሲቃወም እንኳን በዝግጅት አይደለም፣ በእውቀትም አይደለም፣ በቀጥላች እና ለዛ ነው እኛ ቅድም ስስቅም የነበረው ቀንም ስስቅ ነበር በነገራችን ላይ ማለት ነው። እና የትዝታውንም ልከውልኛል። አሁን ትዝታው ሚስጥረ ስላሴ ማስተማር አቅም አለው ለመናገር ማለት ነው። እና ይሄ ነው እንግዲህ ወገኖቼ። በመጨረሻ ሀሳብ ካላችሁ እድል ልስጥና ላጠቃልል። እንግዲህ ዝም ካሉ እኔ አባታችን ላይ በደንብ እንትን እንበል። አሁንም ቢኒ ቲንክ ያው በቀጣይ በደንብ እንሰራለን ብዬ ተስፋ አደርጋለሁ። እሳቸውንም አቅርበን በደንብ ትምህርቶቹን በጣም እንትን እንዲሉ እንፈልጋለን። እንደው የተሰማኝን ስሜት በደንብ ልገለጠው ብዬ ነው። ቀደም ከልጅም ጋር እንትን እያልኩ ስለነበረ ነው። ጠዋት ቁጭ ብዬ ነው በስርዓት ነው የሰማሁት። ሙሉ ነው ዋካ ብርሃን ላይ ያደረጉትን ኢንተርቪው እና አሁን አንድ ሰው ተማረ የሚባለው እንደዚህ ነው። ለእኔ የገባኝ ማለት ለምን ተሳስታል ሲባል አዎ ተሳስቻለሁ ብሎ የሚቀበል ሰው የተማረ ማለት ይሄ ነው እንጂ እኔ ብቻ ነኝ ልክ ብሎ ግትር የሆነ ሰው ማለት አይደለም። እና ቤተክርስቲያን እንደዚህ አይነት ሰዎችን ማፍርታለች ለማለት ነው። እንደው ኔጌቲቭ ሳይድ ብቻ አይደለም። በነገራችን ላይ ያን ርዕስ በማንሳታቸው እኛም ብዙ ነገር እንድንማር እንድናቅ አባቶችን እንድንጠይቅ አድርጎናል። አንዱ ሁለተኛው ደግሞ አሁን መተው በቃ 100% ተሳስቻለሁ። እንደውም የገለጡበት ቋንቋ በጣም ነው የደነቀኝ። ሰው እኮ ሲስት በሙሉ ነው አሉ። እንዴት እርሶንም ያህል ሰው እንዲህ አይነት ሊቅ ሊስት ይችላል ተብሎ ይታሰባል ሲባል በቃ ሲስት እኮ በሙሉ ነው። በቃ ይሄ ገዢ ነው። በቃ ራሳቸውን በዚህ ልክ አምጥተው እኚህን የሚያህሉ አባት ትምህርታቸውን ሲጠይቃቸው ላለፉት 40 ዓመታት ቤተክርስቲያን ውስጥ አሉ የተባሉትን ሁሉ ትምህርቶች ተምረዋል። በጣም ነው የገረመኝ። ብዙ ጊዜ እዛም እሱ ወንድማችንም ሲያነሳ ሲጠይቃቸው ነበረ እና ብዙ ጊዜ በቤተክርስቲያን ለምሳሌ በዜማ ማስተር ያደረጉ ወደ መጽሐፍት ብዙ አይሄዱ። በአቋቋሙ በቅዳሴው በዛ ማስተር ያደረጉት ብዙ ወደ ትርጓሜዎቹ አዲስ ኪዳን፣ ብሉይ ኪዳን መጽሐፍተ ሊቃውንት አይሄዱ። ያንን ይዘው ነው የሚቀጥሉት። የራሱ ዜማው በጣም ብዙ ስለሆነ ማለት ብዙ ነገር ስላለው በመጽሐፍቱ ደግሞ የሄዱት ብዙ ጊዜ ወደ ዜማ አይመጡም፣ ቤዚክ የሆኑ ነገሮች ካልሆኑ። እኛ አባት ግን ዜማው እንዳለ አቋቋሙ አልቀራቸው፣ ቅዳሴው አልቀራቸው። እንግዲህ ቅዱስ ያሬድ የደረሳቸው 5ቱ የጽዋተ ዜማ መጽሐፍት አልቀሯቸው። ብሉይ ኪዳኑ፣ አዲስ ኪዳኑ፣ መጽሐፍተ ሊቃውንቱ፣ መጽሐፈ መነኮሳቱ አልቀራቸው። ምንም በቃ የቀራቸው ነገር የለም። እና ይሄን ያህል እንትን አንድ ላይብረሪ ናቸው ማለት ነው። በዚህ ልክ ያሉ አባት እንግዲህ በአንድም በሌላ መንገድ ስተው ያን ስህተት ደግሞ በቃ አጥፍቻለሁ ማለት እኔ በጣም እውነት ለመናገር ካጠፉት በላይ አሁን ያደረጉት እንትን በቃ ልቤን በጣም እንትን ብሎታል ማለት ነው። እና እንደነዚህ አይነት አባቶች ያብዛል። ሰው ይሳሳታል፣ ማንም ይሳሳታል። ቅዱስ ጴጥሮስ እኮ አላቆም አለ አይደለ? ጌታችን አይ ትክደኛለህ እኮ ብሎ እኔ እንደውም ምንም ቢሆን አልክድም ብሎ በኋላ ግን የምትሉትን አላቆም ብሎ 3 ጊዜ ክዷል። በኋላ ግን ይኸው አባት ተመልሶ ሊቀ ሐዋርያት ሆኖ መንግስተ ሰማያት ቁልፍ ተሰጥቶት የሐዋርያት አለቃ ተደርጎ እግዚአብሔር እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ ግልገሎቼን፣ ጠቦቶቼን፣ በጎቼን አሰማራ ብሎ በምልአት ስልጣን የሰጠው አባት ነው። እና ቤተክርስቲያን ሰው ስለተሳሳተ ድንጋይ አትወረውርበትም። እንደው ሰው
ለምሳሌ አሪዮስን ያወገዙበት ሁሉ ጊዜ የምንናገረው አለ አይደል? አባቶች እያለቀሱ ነው። ትልቅ ሊቅ ነው አሪዮስ፣ ትልቅ ሊቅ ግን ስተት እና አንተን እንወድሃለን ትምህርትን ግን እንጸየፈዋለን ብለው ነው አሪዮስን እንትን ያሉት። ፐርሰናል የሆነ ነገር የለም። ስለዚህ ትምህርቱ በጣም የቤተክርስቲያን ትምህርት ስላልነበረ ትክክል ስላልነበረ በዛ የተነሳ እንትን ተደርጓል። ስለዚህ አሁንም ቢሆን አባቶች ይሳሳታሉ። የሚሰራ ሰው ይሳሳታል፣ የሚያስተምር ሰው ይሳሳታል ምናምን። ስህተትን ማመን ደግሞ ትልቁ ነገር ክርስትና እሱ ነው። በቃ እኔ ፍጹም ነኝ የሚሉ ባሉበት ዓለም በዚህ ደረጃ ሆኖ ተሳስቻለሁ በመቶ የኔ ጥፋት ነው ብለው ኢቭን እንግዲህ ሲናገሩ እንደሰማ ነው የተለያዩ ሊቃውንት ጋር ደውለዋል። ከዛ በኋላ ጥያቄ ሲነሳባቸው ማለት ነው። ይህ አሁን እውነት አይደረግም። ራሳቸው ወንበር ዘርግተው ተጠያቂ ሊቅ በሆኑበት ሌሎች ሊቃውንትን መጠየቅ ማለት ምን ማለት እንደሆነ እንግዲህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንዱ የምታስተምረን ይሄ ነው ማለት ነው። እና አንዱ ሊቅ የማያውቀው አንዱ ሊቅ ያውቃል፣ አንዱ የማያውቀው አንዱ እንደዚህ ነው በቃ። እና ምንም ሙልት አድርጎ ጭርስ ያደረገ ኦርቶዶክሳዊ ሊቅ የለንም እኛ። በቃ እንደ አቅማቸው ሊቅ ሆነው አስተምረው ሳይጨርሱ ያልፋሉ። በቃ በዘመናት ሁሉ ይሄ ነው ያለው እና እጅግ ደስ ብሎኛል። ሰይጣን ጠላትም አፈረ። አባታችንም ደግሞ ትልቅ የአባትነት ማዕረግ እንደውም የበለጠ እንድንወዳቸው፣ የበለጠ እንድናከብራቸው፣ የበለጠ እንድንሳሳላቸው ደግሞ እድሉን አግኝተናልና እግዚአብሔር የተመሰገነ ይሁን። ሁላችሁም አንተንም ጨምሮ ቢንዬ ሌሎች አባቶችም ይህንን ጉዳይ በደንብ አድርጎ ሰው እንዲወያይ አባቶች ሀሳብ እንዲሰጡ ስላደረጋችሁ እግዚአብሔር ይስጥልን፣ አገልግሎታችሁን ይባርክልን ለማለት ነው። እግዚአብሔር ይስጥልን ቢኒ። እሺ ቃልዎት ያሰማልን ጌትዬ። ሁላችሁንም እንግዲህ ከነገ ጀምሮ በሌሎች የቤተክርስቲያን ሚዲያ ላይ እንግዲህ የስህተታቸውን አጠቃላይ ነገር ይናገራሉ። ምክንያቱም በአንዱ ያልተሰማ በአንዱ ስለሚሰማ የሚል ነገር አለ። የተወሰኑ ሚዲያዎች ነገ ቀረጻ ይኖራቸዋል እና ከኔም ጋር ረዥም ሰዓት እግዚአብሔር እርቶን አውርተናል። እዚህም መጥተው እንግዲህ በትህትና አይታችኋል፣ በምን አይነት ልብ እንዳናገሩን አይታችኋል። እና ይሄ ነው። ሌላ ሀሳብ ያላችሁ ካላችሁ ቀጥሉ። እሺ፣ እናመሰግናለን ብንያም። እንዲያው በዚሁ አጋጣሚ ስለ ራሴም አንድ ነገር ልበል ብዬ ነው። የሚገርመው ነገር መቼም ሰው በምክንያት ብዙ ነገር ብዙ ለውጥ ሊያመጣ ይችላል፣ ብዙ ነገሮችን አቅጣጫ ሊይዝ ይችላል እና በሰሞኑ ነገር በተለይ ትናንትና ዛሬ በሰማነው ነገር እኔ በቃ ወደ ራሴ እንዳስብ እኔ ምን ላይ ነኝ? እኔ ማን ነኝ? እኔ ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ምን ያህል እውቀት አለኝ? ምን ማድረግ አለብኝ እንድል እንዳስብ ነው ያደረገኝ። እንዲያው ብዙውን ነገር በስልክ ወይም በሌላ ጊዜ እነግርሃለሁ፣ ለራስህ ለአንተ በውስጥ መስመር ልነግርህ እችላለሁ። እና እኔ እንደ የሆነ የተወሰነ ለመነካካት ያክል አዲስ ኪዳን ትርጉም ማለት አንድምታ ወንጌል እየተማርኩ እያለ ነው አቋርጬ ወደ ጋምቤላ የተሰደድሁ። በዚያ ምክንያት ትምህርቴን ብዙ ነገር ይደርሳል የተባለ ያው የተባልኩ ሰው ነበርኩ። አቋርጬ የቀረው በቅኔ ደረጃ አስነጋሪ የሚባል ያው አንተ ምናልባት እንትን ላትል ትችላለህ፣ አስነጋሪ ደረጃ ላይ ነበርኩ። ከዚያ በኋላ በቤተ ክህነት ሰው ምክንያት ቤተ ክህነት እነሱን ላልጎዳ ሰው ላልጎዳ አቋርጬ ወደ ጋምቤላ ተሰደጄ መጣሁ። ከዚያ በኋላ ወደ ቢዝነስ ወደ ንግድ ስራ ተሰማራሁ። ከቤተ ክርስቲያን ጋር ያለኝን ቁርኝት እየቀነስኩ መጣሁ። ግን በእኔ የተቋረጠውን ምኞትና ሀሳብ ፍላጎት በልጆች ያሳካለሁ ብዬ እኔ ልጆችን ለማስተማር እየሞከርኩ ነው። ነገር ግን ልጆችን ማስተማር ብቻ ሳይሆን እኔም ስለ ምስጢረ ሥላሴ ማወቅ አለብኝ። ሰው ቢጠይቀኝ የቤተ ክርስቲያን ሰው ነህና እስቲ ስለዚህ መልስ መልስልን ቢለኝ የምመልስ ሰው መሆን አለብኝ በማለት እኔ አሁን የራሴን እቅድ እንዳወጣ ነው ያደረገኝ የሰሞኑ ነገር። ለምን ቃለ እግዚአብሔር ከተውት ባዳ ነው ይባላል። ቃለ እግዚአብሔር አንዴ ከተውት ባዳ ነው፣ ወዲያው ነው የሚለይ፣ ወዲያው ነው ባዶ የሚሆንና
ሁላችንንም እንደኔ ተመሳሳይ የኔ ጓደኞችም የኔ ተመሳሳይ ህይወት ያላቸውም ሰዎች ራሳቸውን እንዲያጤኑና ዕውቀታቸውን እንዲያሻሽሉ ምክንያት ነውና የአባታችን ነገር ከስተታቸው ይልቅ ጥቅማቸው የበለጠ ነው። በእኔ በኩል እንደተመለከቱት ከስተታቸው ጥቅማቸው ነው የበለጠ። አንደኛ ትትናቸውን ለዓለም ህዝብ ማሳየታቸው፣ እንደኛ አይነት ሰዎች ደግሞ ከመንገድ የቀረን ሰዎች ራሳችንን ደግሞ እንድናጠናክርና ምስጢረ ሥላሴንም ሆነ ሌሎች መንፈሳዊ ዕውቀቶችን እንድናውቅ ትልቅ መነሻ ነው የሆነ። ለማንኛውም ሁላችሁንም አመሰግናለሁ። እዚህ አንተ ቤት ላይ የመጡ ትምህርት የሚያካፍሉ ሰዎችም በጣም ደስ የሚሉና በጣም የሚወደዱ አባቶችንም እየሰማው ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም ደስ ብሎኛል። ውይይትህን ሚዲያ ላይም መውጣ ሰውም አልነበርኩም፣ አልወጣም። ይሄ የሰሞኑ ያስነሳን ነገር ነው። ወደ ሚዲያም እንደዚሁ ካንተ ውጭ አሁን ከየትኛውም ሰው ተነጋግሬ የማላውቅም፣ ግን ያው ጥሩ ነው፣ ጥሩ ነገር ነው። ወደፊት እንግዲህ ደግሞ በእውቀትም የተሻለን ሰዎች ሆነን ካንተ ጋርም አብረን ብዙ ነገሮች ልናደርግ እንችላለን። ሌላውን ነገር እንግዲህ በውስጥ እነግርሃለሁ፣ እንዴት ላቋርጥ እንደቻልሁና እንዴት መንገድ ላይ እንደቀረሁ ደግሞ የምነግርህ ነገር አለ። አመሰግናለሁ። እሺ፣ እናመሰግናለን። በነገራችን ላይ ትላንትናም ባይደዌ የኛ አባት ትምህርት ሲጀምርም ነግሬያቸዋለሁ። ትምህርቱን እሳቸውም ራሱ አንዱ እንትን ያላቸው የኛኛውን አባት ትምህርት እዚህ ቲክታክ ላይ እየቀነጫጨበ የሚያስቀምጥ ስሙ መምህር የተባለ ሰው አለ ብያቸዋለሁ። ስሙ መምህር ነው፣ የሚያባላ መምህር ማለት ነው። ከዚያ ያፌዛል ለዛው። እውነቴን ነው የምነግራቸው። እና ያው ጎሉ ጌም መጫወት ነው። እና እሳቸውን ሙሉ ቪዲዮ አልሰሙም። በደንብ ስሙ። እኛም እስካሁን ሰዓት ድረስ አንዳንዶች ሀሳብ የሰጡት ትላንትና እንደነገርኳቸው እልፍ ብሎ እንኳን እኛ እጅ ላይ የገባውን ቪዲዮ የሰማል ነበር። ያችን ብቻ የተናገሩባት እኛ አልፈን ሰራ። የኛ አካል በስላሴ አካል ልክ ነው ያሉት ንግግርም እንደሚያመን አሳየ። የኛ አካል በስላሴ አካል ልክ ነው የሚል ቃልም ተናግረው ነበር አባታችን እና ረጅም ሰዓት ዛሬ ስናወራ ነበር። በደንብ ስሙኝ። ስለዚህ እኛ አባት በቃ ወርደው ተናገሩ። በቃ ወርደው በቃ አጥፍቻለሁ፣ ቤተክርስቲያን ማትለውን ብያለሁ። ቀድም አይታችኋል ትህትናቸው ማለት ነው። እኛን እንኳን ተራዎቹን እንኳን እንዴት አይነት በትህትና እንደሚያናግሩ ማለት ነው። ስለዚህ ምንድነው አንዱ እንድታውቁት የሚያስፈልገው በዚህ ትምህርት ላይ እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ስለሆነች ብቻ እውነተኛ ስለሆነች ማለት ነው። አያችሁ፣ ህፃኑም አዋቂውም ምናምን ጮኸ። ሊቁም ዝቅ ብለው ይቅርታ ጠየቁ። ለምን? ምንጯ ትምህርቷ አንድ ስለሆነ። ቅድም የሳኩትም የምንፈራፈረው ፕሮቴስታንት ስለ ኦርቶዶክስ ተዋህዶ የመተቸት ሞራል የለውም። ፕሮቴስታንት ብቻ አይደለም፣ እስልምና ኦርቶዶክስን የመተቸት ሞራል የለውም። በነገራችን ላይ ሞራል የለውም። ምን ይዞ አየህ? ለምሳሌ መቼም ሙስሊም ኢቫንጀሊዝም ሰርተናል አይደለ? እስኪ የእስልምና ቤዚክ ዶክትሪን ምንድን ነው ታውቁታላችሁ? የእስልምና እመኑ የሚለው የእስልምና ቤዚክ ዶክትሪን ምንድን ነው? እስኪ ንገሩኝ። እስኪ
የምታውቁ ሰዎች ሲጻፉልኝ። በማን እመኑ ይላል እስልምና? እመኑ ያው ኮርጀውት ነው። በማን እመኑ ይላል? በአላህ እመኑ ይላል እስልምና። ግን እስልምና አላህን ያውቀዋል? እርግጠኛ ሆኜ የምነግራችሁ አያውቁትም። ሁለተኛ በመጽሐፉ እመኑ ይላል እስልምና። በየትኛው መጽሐፍ? በተውራት፣ በዘቡር፣ በኢንጅል። በተውራት ያምናል፣ በኦሪት 5ቱ መጽሐፍት ያምናል። እስልምና ስትፈትሹት አንድ ሙስሊምን ይዛችሁ ኦኬ በመጽሐፉ እመኑ ትላላችሁ፣ በተውራት ታምናላችሁ ስትሏቸው ምን ይላሉ? ተበርዟል አንቀበልም ይሏቸዋል። አያምኑም። በተውራት አያምኑም፣ በዘቡር አያምኑም፣ በኢንጅል አያምኑም። ተበርዟል። ግን ዶግማ ላይ ምንድን ነው ያላቸው? በማን እመኑ ነው የሚለው? በአላህ በመጽሐፉ እመኑ። እንደምስሙኝ መጽሐፉ ነው አላህን አስተዋወቀን የሚሉት፣ ግን መጽሐፉንም አያምኑትም፣ አያውቁትም። ጠብስሙ ማለት ሳንሰራ ሙስሊም ኢቫንጀሊዝም ምናምን አለ የምናወራው። ቀጥሎ በምን እመኑ ይላሉ? በምን እመኑ ይላሉ? ነገሩኝ። በመላእክቱ። ቀጥሎ በነቢያቱ ያምናሉ። አፋቸው ላይ እኮ በነቢያቱ እናምናለን ይላሉ። ኢሳያስ የተናገረውን ታውቁታላችሁ ትላችኋለህ። ኢሳያስን ታወጣና ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ። አላህ ማለት አቻ ትርጉሙ አምላክ ማለት ነው። ድንቅ መካር፣ ኃያል አምላክ ይለዋል። ይሄን ትቀበላለህ ወይ? አሃ አልቀበልም። ስጨምቀው አይቀበልም። ዘሴም ፕሮቴስታንቲዝም ይሄ ነው። መጽሐፍ ቅዱስ ብቻ ይላል። ስትጨምቀው መጽሐፍ ቅዱስን ማያውቀውም አይቀበሉም። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። አባቶቻችን ትርጓሜ ይላሉ። ጴንጤ ደግሞ ትርጓሜ ሞከረ። ስለኖርኩበት ነው የምነግርህ። ይሄ አዲሱ መደበኛ ትርጉም ወይም ምዕሉ ትርጉም የሚባለው እኔ ያለሁበት ቸርች ነው፣ አሴምብልስ ኦፍ ጋድ ቸርች የተተረጎመው 180 ጸጽ አለው። አሁን ይሄ መጽሐፍ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የነቢዩ ኢሳያስ ሁለተኛ ሚስቱ ነች ብሎ ነው የሚናገረው። ትርጓሜ ሲገል አላህ ላኪ፣ እግዚአብሔር ላኪ፣ አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ቀቢ፣ ወልድ ተቀቢ። የመለኮትን አንድነት በመለኮት ላይ ያለ ግልጽ አስተምሮን የሚቃወም ነው። ስትጨምቁት የለም። ለዚህ ነው ሁሌ የምናገረው ልትቆሙ ፊቷ የምትችሉበት ምንም ነገር የለም። ደስ ብሎኛል። አሁን ዛሬም አንድ ቪዲዮ አይቻለሁ። እኔ አንዳንድ የቋንቋ ክህሎት ያላቸው ወንድሞችን የምጓጓው ምንድን ነው እዛ ምንጩን ማድረቅ የሚል ፕሮጀክት ነበረን። አሁን ምንጩ ጋር ያሉት ሰዎች አመኑ። በቃ የምዕራብ ክርስትና ፌክ ነው፣ ፕሮቴስታንቲዝም ፌክ ነው ማለት ጀመሩ ምንጮቹ። እዚህ ያለው ይጋጋጣል። ከኛው ለቅላቅም ወጣው ሌላ ነገር እና ለምሳሌ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መተዳደሪያ ደንቡን ብታዩት ምሳሌ ራሱ መተዳደሪያ አውርዳችሁ ብታዩት ብታነቡ ጥሩ ነው። ለምሳሌ የአትናቴዎስ ጉባኤ ይላል። ቀጥሎ ደግሞ ከአትናቴዎስ ጉባኤ ቀጥሎ ይልና ደግሞ የማን ጉባኤ ይላል? 325 የኒቂያ ጉባኤ ይላል። 325 ላይ
አሪዮስን ተሟክቶ ያስወገዘና ወልድ ፍጡር አይደለም ብሎ የተቃወመው 3:25 ላይ የማማ ነበር። ከዛ ጉባኤዎችን ልታስቡ ይችላላችሁ። አጥናቸው ሲላችሁና ሊሸውዳችሁ 3:25 ካለ በኋላ ቀጥሎ ምን ይላል? የኤፌሶን ጉባኤ ይላል። ቁስጥንጥንያ ጉባኤን አያውቀውም። ቁስጥንጥንያን ጉባኤ የካውንስሉ መተዳደሪያ ደንብ ማየት ትችላላችሁ። 381 ያለው ማየት ትችላላችሁ። አያውቀው። እሱንም እድሜ ለአንዳንድ ሰዎች እቺ አንዴ እኔ የጻፍኳት መጽሐፍ እዛ ካውንስሉ ላይ ኧረ እባካችሁ ባክ ቱ ዘ ኦሪጅን ብለን ጮህን። ከዛ ሞከሩ፣ ግን አይገባቸውም። ስለዚህ 381 ጉባኤ የቁስጥንጥንያ ጉባኤ መንፈስ ቅዱስ አምላክ ነው፣ እግዚአብሔር ነው መንፈስ ቅዱስ። ያን ጉባኤ ኃይል ነው፣ የእግዚአብሔር ኃይል ነው የሚለውን ተሟክቶ አባቶች ኧረ መንፈስ ቅዱስ እግዚአብሔር ነው መልስ አለ። አዎ ሐዋርያት ሥራ ምዕራፍ 5 ጥቅስ አለ። ኧረ በጣም እሱ እግዚአብሔር ነው። ይሄ 381 ጉባኤን ጴንጤ አይቀበልም፣ አያውቀውም እስከ ጭራሽ። ቀጥሎ ኬልቄዶን ይላል፣ ቀጣይ ኤፌሶን ይላል፣ ከዛ ኬልቄዶን ይላል። አያውቀው። እሺ አድርገ ልንገራችሁ፣ እነዚህ ጉባኤውን ጴንጤ የሚያውቀው ሁሌ እንደምናገረው ትምህርቱ እንጂ እርዳታው እንጂ ትምህርቱ አልገባም። የቡክሌት ትምህርቶች እኮ ፐብሊሽ እየተደረጉ መች እንደተጀመሩ እኮ እናውቃለን። በፕሮቴስታንት ውስጥ ደህንነት፣ ክትትል፣ ደቀ መዝሙር፣ የአገልግሎት መች እንደተጀመሩ እኮ እናውቃለን። ማን ፐብሊሽ እያደረገ እንደጀመረ እኮ እናውቃለን። ስለዚህ እርዳታውን እንጂ ትምህርቱ ላይ አልነበሩም ፕሮቴስታንቶች። አሁን ሊነቁ ሲሉ ከየት ያምጡት? ባክቱ ዘ ኦሪጅን ለማለት ተበጣሰው ኢትዮጵያ ላይ ብቻ 5373 ሆኗል። እኔ አሁን ኦርቶዶክስ ሆኜ አይደለም ይሄን የምናገረው፣ ለዛውም ኦርቶዶክስ ከሆንኩ በኋላ ትቼዋለሁ። ከፕሮቴስታንት ጋር በምንድን ነው የምትግባባው? ኢትዮጵያ ላይ ብቻው እኔ ስወጣ የዛሬ 3 ዓመት ከምናምን 5373 ዲኖሚኔሽን ደርሰናል። የራስ ዶክትሪን፣ የራስ ወረቀት፣ የራስ ላይሰንስ ቀርጾ ማለት ነው። እቺ ቤተክርስቲያን አንዲት ምንጩ አንድ ስለሆነ ኖ አለን። አባታችን መጡና ይቅርታ ጠየቁ። ከዚህ በፊት አቡነ ገብርኤል ተነሱ ኖ አል፣ ሁሉም ሰው ጮህ። ፕሮቴስታንት ሲጣላ እዛ ጋ ይከፍታል፣ እንደ ሽብሬ ጠላ ቤት። እዛ ጋ ይከፍታል። የራሴን እንቀጥላለን። ለዚህ ነው እና እነዚህም ራሱ አሁን ከኦርቶዶክስ ወጣን የሚሉ እያንዳንዳቸው የራሳቸው ናቸው ያላቸው። እውነት አንድ ዓላማ ወጥቷቸው ከሆነ ለምን አንዳይሆኑ? ቤተክርስቲያን በእውነተኛው አለት ላይ ስለተመሰረተች አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ስለምትል አለቅ። አሁን ቅድም ብያቸዋለሁ፣ እኛ እዚህ ጋር ብቻ አይደለም የሰራነው። አባታችንን ለማግኘት ጥረት አድርገን ገብረኔው ቀኑን ሙሉ ስጨቀጭቀው ነበረ። ጽርሐ ጽድቅን ቀኑን ሙሉ ስጨቀጭቀው ነበረ። ላይ ደውለናል። በግልጽ ነው የምነግራችሁ። ይሄ ጉዳይ መብረድ አለበት። ይሄ ጉዳይ መልስ ማግኘት አለበት። ለፍተናል። እግዚአብሔር ያክብራቸው፣ ትሁት አባት ስላሉ። ሌሎች ደግሞ እንዲማሩ እሳቸው ገና ብዙ ነገር ነገ ከነገ ወዲያ ትሰማላችሁ፣ ትደነቃላችሁ። እንዲህ አይነት አባት ነው የሚያስፈልገን። እኔ ተሳስቻለሁ፣ ቤተክርስቲያን ግን ልክ ነች የሚል ናይ ነው። ከዛ የሚጋፈጠው ሰውዬ ግን ነገር እንኳን ምኑንም የማያውቅ ሰው መጥቶ
እኔ ሙድ ያልያዝኩበት የቅድሙ ሰውዬ ላይ ማን የያዝበት? አሁን አንተ እንደ እኮ ቆሽቴ እኮ ስንት ይሄ ምስኪን ፕሮቴስታንት በእነዚህ ሰዎች እኮ ኦርቶዶክሳዊ ጥላቻ የተዘፈዘፈበት እማትለውን ታውቃላችሁ። እዚህ ቤት ከነቀለሜ ጋር ስንተናነቅ የምታቆርበው የእሪያ ስጋ ነው። ሎቱ ስዋት የእሪያ ስጋ ነው ብለው እነቀለሜ ሲያስተምሩ ያንተ አይነት ወይም የናንተ አይነት ፊሊንግ የለኝም። ለነሱ ቁጭት አለኝ ውሸታሞች ስለሆኑ። ከዛ በኋላ ዋጋ ከፍላል ከቀለሜ ጋር ለ5 ሰዓት ለ6 ሰዓት በስልክ አውርቻ ጋር ከትዝታው ጋር አይታችኋል። ከነጽጌ ጋር ከዚህ ሰውዬ ጋር ግን መግለጥ አለብህ። ጭብጥ ይዘህ ማለት ነው። እና እውነታዊ ነው። ከዛ ቤተክርስቲያንን ቅረቧት፣ እወቃት። እኔ ልንገርህ እድል ነው ኦርቶዶክስ መሆን። ይኸውልህ ኤሳው በኩርናውን በምስር ሸጥ አይደለ? ኦርቶዶክስ መሆን ሲገባ እድል ነው። ልንገርህ እድል መሆኑን ደግሞ የቤተ ክርስቲያን ቅጥረ ግቢን ትምህርት ወደ ቤተ ክርስቲያን ደጁ ጋር ስትደርስ የሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ አብ ወልድ መንፈስ ቅዱስ ስትል ያ ሚስጥር ከገባህ እድል ነው። ወደ ሰማያዊቷ ቤተ ክርስቲያን የመግባት እድል አግኝታል። ለዚህ ነው ከአባልነት ወደ አካልነት ነው የመጣ ነው የምንለው። አካል ነህ፣ እድል አይደለም የተመዘገብከው፣ አካል ነው የሆንከው። ለዚህ ነው አንዳንዶች ሲያፌዙ የማይመቸን አሉ። አሁን እነግርሃለሁ፣ ነገ ሰሞኑን ጎፋ ገብርኤል ገብቼልሃለሁ እኮ እገልጥልሃለሁ። ማንን ፈርቼ? ፕሮቴስታንት ኮንክ ፕሮቴስታንቱን አታጭበረብርም። እውነታዊ ነው። ከዛ በተረፈ ተረዱን በቅንነት። እዚህ አብዛኛውን የቤት የሚመጣው ፕሮቴስታንት እርግጠኛውን የምነግራችሁ እኔ ሊሰድበኝ ነው የሚመጣው። አሁን ትላንትና ወረድኩ አይደለ? እንደገባው ብዙዎቻችሁ ግን አልነቃችሁም። ወረድኩኝ እንደገባው። ለምንድን ነው የወረድኩት? እዚህ ያስገባሁት አንድ ፕሮቴስታንት ነበረ፣ ሪፖርት አደረገ። በሁለተኛው ነቄ ብያለሁ ስል ሄደ። እናታችንን እኛን ምንም አይሰርብ ነገር አለ። ሲያዩን አዲስ ኪዳን አደረኩኝ ከኢየሱስ ጋር አይውላል። ኢየሱስን እንኳን በአግባቡ መጻፍ የማይችል ሰው መጽሐፍ ቅዱስ ላውራ ይለኛል መቼም እንትኑ ራሱ በአግባቡ የማይጽፍ ናይ ነው። ጴንጤ መጽሐፍ ቅዱስ ተሸክሞ ሄዳል እንጂ መጽሐፍ ቅዱስን አያውቀው የምንለው በምክንያት ነው። እና ተረዱን ነው ይሄን ነው የምንለው። ሌላ ማጠቃለያ ሀሳብ ምናልባት ዶክተር ደመላሽ ሀሳብ ካለ? ቢኒ በጣም ጥሩ ነገር ነው። ብዙ ነገር ነው የተማርኩበት። እንግዲህ ይቀጥል። እኔም ስጀምር እንደተናገርኩት ብዙ ነገር አንረዳውም፣ ውስብስብ ነው። በተለይ በምዕመናን ደረጃ ያለ ነው ማለት ነውና ለመማር ግን በቅንነት ዝግጁ ሆነን እንሰማለን። መምህራኑም ደግሞ በሚገባን ልክ ሚስጥራቱን በራሳቸው መካከል እየተወያዩ ለኛ ለህይወት የሚጠቅመንን እየመጠኑ የቃሉን ወተት እንደሚባለው ማለት ነው እና በዛ ደረጃ እየተማርን እየሰማን ነው ያለ ነው። ሰሞኑን ያለው ውዝግብ እንዴት ግራ አጋብቶኝ እንደነበረ ነግሬያለሁ ቅድም። ዛሬ ደስ ብሎኛል፣ ውስጥ ያርፏል። አሁን በሰላም እተኛለሁና እናንተም በርቱ። እኛ እንሰማለን፣ እንማራለን። እግዚአብሔር ይስጥልኝ ብኒ። እሺ፣ አንድ ነገር አስታወሰኝ። ቃሉ የተሰማልን ዶክተር
እኔ ይኸውላችሁ እዚህ አሁን ለምሳሌ ትላንትና ጌትዬ አስተማረ አይደለ? ያው ፊቴ ነው ያለው ጌትዬ ነፍስ አልቀየረልኝም። ድንቅ አላላቸውም። የትላንት ትምህርት ጌትዬው ላይ ያስተምረናል አይደለ? እስኪ ትላንትና እንደው ነፍስ ቀረላችሁ? እኔ ደውዬለታለሁ። ግን እዚህ ቤት ለምሳሌ ሊቃውንቶች ይመጣሉ፣ ወይም ሊቃውንት የሚባሉ አባቶች ይመጣሉ። ይኸው እነ ጌትዬ እነ ዶክተር ኔልስ ያውቃሉ። በደንብ ነው የማናገረው በስልክ ምንድነው እዚህ እኔ ቤት መጥተው አያመሳጥሩት እላለሁ። አያመሳጥሩት። አንድምታ አለ። አንድምታ አንድም እንዲህ በሉን። ሁለት የአንድምታ አሁን ለምሳሌ አንዳንድ አንድምታዎች 9 ምናምን ሊተረጉሙ ይችላሉ። አያመሳጥሩብን እዚህ። ምክንያቱም ከስር እኔን ተከትሎ የሚወቅጠኝም ብቻ ሳይሆን እውነት እቺ ቤተክርስቲያን ምን ትመስላለች ብሎ የሚሰማ ሰዋል። ከአንዳንዶች ጋር እዚህ የተወያየ ከስር ቴክስት እንደራረጋለን። ታምናላችሁ? ቴክስት ከነዘ ማርያምን መጠየቅ ይችላላችሁ። ሌሎቹን ለምን እኔ ሁሉ ጊዜ የምናገረው ነገር አለ። እኔ ባክ ቱ ዘ ኦሪጂን ነው ዋና ሀሳቤ። ባክ ቱ ዘ ኦሪጂን ነው፣ ወደ ቀድማይቱ ወደ ኦርቶዶክስ ተዋህዶ እንመለስ የሚል ነው። እና ያ ነው እና አሁን አምሳሉ ባነነ ከእንቅልፍ ወይም ለሽንት ተነሳ። አሁን መጣና አብ ይጣዳል ነው ነገሩ አለ። የኦርቶዶክስ ትምህርት አለ። ግን አምሳሉ ስንት ቀን ለምነነዋል እዚህ ቤት እንደምታውቁት፣ በስንት ትዕግስት አንዳንዴ ይማራል። የቅራቅንቦ ጉዳይ ስለሆነ መጣና አብ ይጣዳል ነገሩ ይሄ ነው አለ። በመጀመሪያ ደረጃ እቺ ቤተክርስቲያን ካወካት አንድምታ፣ ትርጉም፣ ዚቅ፣ ቅኔ፣ ኧረ ስንት ያፈታት ነገር አላት። የያውን እነ ጽጌ የዘፈዘፉበት አምሳሉ ላይ ጥላቻ አሁን መጣና ምንም እኮ አላለም። በቃ አብ ይጣዳል ምናምን አለ። አንድም የቤተ ክርስቲያን ትምህርት በመድረክ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ብሎ ያስተማረም የለም። ከዛ ያገኘሁት ከመጽሐፍ ላይ ነው አሉ። ይሄም በአደባባይ አሜን በሉ ሚስጥረ ስላሴን ላስተምራል። ቅዳሴ እኮ ብትመጣ በአንድ ቀን ቅዳሴ አንተ ትዘረራለህ። በነገራችን ላይ ትዘረራለህ። ስለ መለኮት ቤተክርስቲያን ምን እንደምትል በቅዳሴው ምን ይገባሃል? አሁን መጽሐፈ ጨዋታ ምናምን ብለህ ማለት ነው። ቁም ነገሩ መች ገብቶ ነው ወደ ጨዋታ የምትዘለው? አምሳሉ መጽሐፍ ቅዱስ መች ገብቶ ነው ወደ ቅኔ የምትሄደው? ወደዚህ ቀን የምትሄደው? ስለዚህ አንድ ነገር ልንገራችሁ። በመጀመሪያ የጳውሎስ መልእክት ምንን ኮት ያደርጋል? ለምሳሌ እስኪ አንድ ነገር ልናገርና ወደ ሌሎች ልጨርስ። ለምሳሌ ጳውሎስ ራሳችሁን እንደ ወታደር አይደል፣ እንደ ወታደር ብሎ ስርዓተ ቤተክርስቲያን ለምሳሌ ጋሻ፣ ራስ ቁር እንደዚህ እያለ ይናገራል። ጦር ምናምን ይሄን እንጫማ ይላል። አሁን እንደዚህ አይነት አለባበስ ቤተክርስቲያን ውስጥ አለ? አሁን ፕሮቴስታንቲዝም እኔ አሁን የሚገባኝ ነው። ፕሮቴስታንት አሁን በጋሻው ልክ ወደ ከኦርቶዶክስ ሲወጣ ምን ለብሶ መጣ? የምታስታውስ ሰዎች ኦርቶዶክስ ውስጥ አይቶ ማያውቀው ምን ለብሶ መጣ? ይህም ብዬ ልጨርስ።
ምን ለብሶ መጣ? በጉ ምን ለብሶ መጣ? የሮማ ወታደር ለብሶ መጣ። አያችሁ? መጽሐፍ ቅዱስ ብቻ ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ ሲጽፍ ያንን ምን አድርጎታል? አንድምታ ምን ማለት ነው? ራስ ቁር ምንድነው? ጋሻ እዛው ላይ የተረጉሟል ማለት በጉ ለብሰው መጣች። ይሄ ነው ፕሮቴስታንቲዝም። ነግሬያቸዋለሁ ከዚህ በፊት ባፕቲስት ቸርች ጎተራ አንዱ ሰባኪ ይሰብካል። እየሰበከ ልጆቼ ማር ብሉ፣ ልጆቼ ማር ብሉ ይላል እግዚአብሔር። ልጆቼ ማር ብሉ፣ ልጆቼ ማር ብሉ ይላል እግዚአብሔር የሚል መልእክት መጣ ማለት ነው ጉባኤው ላይ። ከዛ እዛ ጉባኤ ላይ አቢሴሎም ነበር። አቢሴሎም ታውቁታላችሁ አይደል? ነፍሱን ይማር። ይሄ ፍራሽ የለወጠልን ማለት ነው። ያው ፍራሽ አዳሽ ምናምን አለምላቸው ፕሮቴስታንት እንትኖቹ እና አቢሴሎም ሰማ። እግዚአብሔር እንዲህ ይላል ልጆቼ ማር ብሉ፣ ማር ብሉ። አቢሴሎም ወዲያው መኪናውን ተረካ አድርጎ ጎጃም በረንዳ ይሄው አያሉ እግዚአብሔር ፍቱኝ ነው የምነግራችሁ። ማር ገዝቶ መጥቶ በር ላይ በማንኪያ ብሉ። ቅድም እኮ ሰማሁ እግዚአብሔር ሲል ልጆቼ ማር ብሉ፣ ልጆቼ ማር ብሉ። አሁን እናንተ ይሄ መጽሐፍ ቅዱስ ቀዶ የሚበላው ልጅ የመጀመሪያ ፕሮቴስታንት ይመስላችኋል? መጽሐፍ ቅዱስ ቀዶ መብላት በቀደሙ የፕሮቴስታንት እምነቶች እዚህ ኢትዮጵያ ውስጥ መጽሐፍ ቅዱስ ቀድጄ በልቼ ትልልቅ ሰባኪ ቀድጄ በልቼ የእግዚአብሔርን ቃል ተሞላ ያሉ አያሌ ሰዎች አሉ። ሰባኪያኖች የቃለ ሕይወት የመካነ ኢየሱስን ሂስትሪያት ነው። ይሄ ልጅ አይደለም የጀመረው። ይሄ ልጅ አያችሁ ልጅ ሆኖ ሰማ። ከዛው ለመደው። እሱ ደግሞ ቀሶፍቱንም ቅጠሉንም ሳሩንም ምኑንም መብላት ጀመረ። ግን የሰማው የት ነው? ፕሮቴስታንት ስቴጅ ላይ ነው የሰማው። ጠይቁ እነ ደረጀ ሙላትን ጠይቁ። የቀደሙ ፕሮቴስታንቶች ምንም አልተማርኩም ቃልን በላውት ከማር ይልቅ ጣፈጠኝ ተብሎ የተጻፈውን ስሰማ ለምን አልበላውም ብዬ በላውት። ቃሉን ቀዶ ይበላል ማለት ነው መጽሐፍ ቅዱስ። እና እኔ ብዙ አታናግሩ። አሁንም ደግሜ ነው የምናገረው። ፕሮቴስታንቲዝም እስልምና በዚህ ስንዱም መቤት በሆነች ቤተክርስቲያን ፊት በዶግማ የመቆም ህልውና የለውም። ነገራችን ላይ ቅድም እንዳልኳቸው በአላህ መኑ። አላህ ማን ነው? አሁን ሰሞኑን አለ ተሙ መጥቶ ነበር አይደለ? ተሙ የሚባል ምሁር ነኝ አሜሪካ ሀገር ምናምን የሚል ቀዌ አብይን ተናገረው ምናምን አይታችሁታል አይደለ? በመጽሐፍ ቅዱስ አላምንም አለ። መጨረሻ ላይ ተሰማ ነበራችሁ አይደል? አንዳንዶቻችሁ አላምንም አለ። ክርስቲያን ነኝ እግዚአብሔር እንዳለ አምናለሁ፣ በመጽሐፍ ቅዱስ ግን አላምንም አለ። እስልምናስ በመጽሐፉ እናምናለን ይላሉ፣ በነቢያቱ እናምናለን ይላሉ። በደንብ ስሙ። በነቢያቱ ነው የሚለው፣ በነቢዩ አይደለም። በነቢያቱ የነቢያት መደምደሚያ ይሉታል ነቢዩ መሐመድ ነው ይላሉ። ነገር ግን እንደ በነቢያቱ ከተባለ ቁርአን ላይ የተጻፈ ነብይ አለ እንዴ? በቁርአን ላይ የተጻፈ ነብይ አለ እንዴ? ዳንኤል የሰራ። ስለዚህ ተውራት፣ ዘቡር፣ ኢንጅል አራቱ ወንጌላት ናቸው። ዘቡር የዳዊት ታሪክና የመዝሙረ ዳዊት ነው። ተውራት የኦሪት መጽሐፍ አምስቱ ናቸው። ሌሎቹስ ሁሉንም እንቀበላለን ነቢያቶች ይሏቸዋል። ግን የለም፣ ፕራክቲካል የለም። የአየር ላይ የአሸዋ ላይ እምነት 600 ላይ የተመሰረተ 610 ላይ ፕሮቴስታንት 515 የተጀመረ ሰው ሰራሽ እምነቶች ሁለቱ እና ትውልድ ንቃ። እሺ ጌትዬ ማጠቃለያ ስጥና በጸሎት ዝጋለን። ሲገሌ ገብቷችኋል? ከገባችሁ ገብቶናል፣ ካልገባችሁ ወደፊት እንግባባለን። ጥሩ ቃላት ያሰማልን። ሁላችሁንም እግዚአብሔር ይስጥልን። ሁላችሁንም በእድሜ በጸጋ ይጠብቅልን።
አባቶቻችንን የሚጠብቅልን ቅዱስ ቤተክርስቲያናችንን ይጠብቅልን። እንግዲህ እንደተባለ ነው ኦርቶዶክሳውያን መንቃት አለብን፣ ጽኗን መሆን አለብን። ቤተክርስቲያን የታነጸችው በማይናወጸው አለት ላይ ነው፣ በክርስቶስ ላይ ነው እና እኛ ኖርንም አንኖርንም ቤተክርስቲያን ትኖራለች። ስለዚህ አንዳንድ ጊዜ የሆነ ነገር ተነሳ ተብሎ ብዙ እንትን ውስጥ እንዳንገባ፣ ወደፊትም የባሰ ብዙ ነገር ሊነሳ ይችላል። ስለዚህ ሁሌ አዲስ አንሁን፣ ይልቁንም ቤተክርስቲያናችንን አውቀን እምነታችንን አጽንተን መኖር ይገባል ነው እና ወሬ በነፈሰ ቁጥር የሆኑ ነገሮች በተነሱ ቁጥር በውስጥም በውጭም አጀንዳ የሚሰጡ አካላት ይኖራሉና አጀንዳ በተሰጠን ቁጥር እንዳንናወጥ እና መስመር እንዳንስት ልንጸና ያስፈልጋል። የሁሉ እንግዲህ የሚቀርበው እንትን እኛ እንድንጸናበት ነው፣ እኛ እንድንበረታበት ነው። እምነታችንን አጽንተን ቤተክርስቲያናችንን እየጠበቅን እንድንኖር ነው። በሌላ መልኩ ደግሞ እንደዚሁ የቤተክርስቲያን ደግሞ ምሳሌ የሆኑትን ቤተክርስቲያን የሚያገለግሉትን አባቶችንም በሚያስፈልገው አሁን እኚህን አባት በግራ በቀኝ አዋኮ ከቤተክርስቲያን እንዲወጡ ማድረግ ይቻል ነበር አይደል? እንደሱ አይደለም። ቀረብ ብሎ ከምን አንጻር ነው የተባለው? ለምንድን ነው የተባለው? እኛ ወይ ስናነበው ሌሎች ሲያስተምሩ የሰማነው እንዲህ አይነት ነገር ነው፣ እሱ እንዲህ ያሉ፣ ይሄ ነገር እንዴት ነው እያሉ መጠየቅ ይገባል እንጂ ድንጋይ መወርወር አይደለም የሚገባው። ያን የሚያደርግ አካል ራሱ ስላላት ቤተክርስቲያን ማለት ነው እና ስለዚህ በዛ መልክ እናገልግል ለማለት ነው። በተረፈ ግን ወንድማችን ቢኒም ደግሞ ምንም ሳታቋርጥ እውነት ለመናገር በቃ ደከመኝ ሰለቸኝ ሳትል ቁጭ ብለህ በቤተክርስቲያን ጉዳይ እናሃል እንትን ማለት አንዳንድ ጊዜ ጸጋም ያስፈልጋል እንደዚህና ይህን ስለምታደርግልን እግዚአብሔር ያክብርልን። እግዚአብሔር በእድሜ በጸጋ ይጠብቅልን፣ አገልግሎትን ያስፋልን፣ ቤተሰቦችንም ይጠብቅልን። እንግዲህ ይሄ ነው እኔ የምለው። ሌላ ሀሳብ ካሌለ ጸሎት እናድርግና እንጨርስ። እሺ፣ ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ በምሕረት በቸርነት በረድኤት ይቅርታ ጠብቀህ ለዚህች ዕለት ለዚህ ሰዓት ስላደረስከን እናመሰግንሃለን። በዚህችም ሰዓት በዚህ በረቀቀው መንገድ ተሰባስበን ቃልህን እንድንማማር ስለረዳህ እናመሰግንሃለን። አሁንም ቀሪውን ሰዓታችንን ባርክልን፣ ቀድስልን። በሰላም ያሳደርክ አምላክ በሰላም አውለን፣ በሰላም የሚያውልክ አምላክ በሰላም እንድታሳድረን ያንተ ቅዱስ ፈቃድ ይሆንልን። ሀገራችን ኢትዮጵያን፣ ተዋሕዶ ሃይማኖታችንን፣ ቅድስት ቤተክርስቲያናችንን፣ ዓለሙን ሁሉ ጠብቀልን። ለዓለሙ ሰላምን፣ ፍቅርን፣ አንድነትን አደለልን። ታመው በአልጋ ቁራኛ በደዌ ዳኛ ተይዘው በየሆስፒታሉ በየቤቱ በየበረንዳው የወደቁ አስጠበቃ ጥላ ከለላ አጥተው በእስር ለሚማቀቁ በሀሳባቸው ድውያን የሆኑ በምርኮ ያሉ የተጨነቁ ግራ የገባቸውን ሁሉ በምሕረት በቸርነት በረድኤት አስብልን። በጸሎታቸው አስቡን አትርሱን ያሉንን ሁሉ በምሕረት በቸርነት በረድኤት አስብልን። ሕዝቡንም ከረሃብ ከስቃይ ከቸነፈር ከቁር ከርዛት ከስደት ታደግልን። በእምነታቸው በማንነታቸው በየስፍራው የሚገደሉ የሚሰደዱ ምዕመናንን አንተ ጠብቅልን። ቀሪውን ሰዓት ባርክልን፣ ቀድስልን። ስለ እናታችን ስለ ንጽሕት ቅድስት ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሐዋርያት፣ ስለ ነቢያት ፈተው ስለሆኑ ስለ ቅዱሳን መላእክት ብለን እንድትለመንን ቅዱስ ስምህን አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ቅርታንና ምሕረትን ለምኝልን ኃጢአታችንን ያስተስርልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛሬ ይስጥልን። ደህና ደሩ፣ ደህና ዋሉ። ሰላም ሁኑልን። ከልብ እናመሰግናለን። ሁላችሁንም ሰላም ሁኑ። ገኒ ሁላችሁም፣ ኤልሲ ሁላችሁም ሰላም ሁኑልን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ